ታላቅ የትዕይንተ ህዝብ ጥሪ ለኢትዮጵያውያን በሙሉ ጦርነት ይቁም፣ ሰላም ይስፈን፣ የግፍ አገዛዝ ያብቃ፣ ከምርጫ በፊት ሁሉን አቀፍ ሽግግር ይካሄድ የትዕይንተ ህዝቡ ማጠንጠኛ ነው። ዓላማው አገዛዙ በዜጎች ላይ የሚፈጽመውን ጭፍጨፋ ማውገዝ፣ ለሌላ ጦርነት የሚያደርገውን ዝግጅት መቃወም፣ ሁሉን አቀፍ ሽግግር እንዲካሄድ መጠየቅ ነው። ቅዳሜ መጋቢት 26 ወይንም ኤፕሪል 4 2026 ዓ.ም በኢትዮጵያ ሰዓት አቆጣጠር ከምሽቱ 12 ሰዓት በዋሽንግተን ዲሲ ሰዓት አቆጣጠር ደግሞ ከጠዋቱ 11 ኤኤም ላይ ቦታው ስልኮ ወይንም ቴሌቪዥኖ ይሆናል። በበይነመረብ አደባባይ የሚካሄደው ይህ ታላቅ ትዕይንተ ህዝብ ከ30 በላይ በሆኑ መገናኛ ብዙሃን በቀጥታ ይሰራጫል። በሀገሪቱ የሚዲያ ታሪክ ለመጀመሪያ ጊዜ ከ1 ሚሊዮን በላይ ህዝብ በዩቲዩብ ከ10 ሚሊዮን በላይ ህዝብ በሳተላይት ቴሌቪዥን በቀጥታ ይከታተለዋል። በዚህ ታሪካዊ ትዕይንተ ህዝብ ላይ ከ20 የማያንሱ ተጽዕኖ ፈጣሪ ኢትዮጵያውያን ተገኝተው ለወቅቱ የህዝቡ ትግል መጠናከር ያላቸውን አጋርነት ይገልጻሉ። እርሶም ይህንን መርሃ ግብር ባሉበት ቦታ ሆነው በቀጥታ ስርጭት በመታደም የዚህ ታሪካዊ ሁነት አካል ሆኑ። ጦርነትና የግፍ አገዛዝን በመቃወም ለጋራ ህልውናው የጋራ የተቃውሞ ድምጾን ያሰሙም። እንዳይረሱ ቅዳሜ መጋቢት 24 ወይንም ኤፕሪል 4 በታላቁ የበይነ መረብ አደባባይ እንገናኝ። ስንተባበር እናሸንፋለን። የትዕይንተ ህዝብና የሰላማዊ ሰልፎች አዘጋጅ ግብረ ኃይል። ሰላም ጤና ይስጥልን ተመልካቾቻችን፣ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። ባለፈው ከዶክተር ዮናስ ብሩ ጋር በኢኮኖሚ ጉዳዮች ላይ ያደረግነውን ክፍል አንድ ውይይት ማቅረባችን የሚታወስ ነው። ዶክተር ዮናስ ኢትዮጵያ በገደል አፋፍ ላይ ናት በሚል ሰሞኑን ባለ 30 ገጽ የኢኮኖሚ ትንተና ያቀረበበትን ጽሑፍ በተመለከተ ቃለ መጠይቅ አድርገናል። በዛሬው ዝግጅታችን ቀሪ የውይይት ክፍሉን እናቀርብላችኋለን። አብራችሁ እንድትቆዩ ግብዣችን ነው። መልካም ጊዜ። ኬንያንና ግብፅን ተመልከት። እንግዲህ በኢትዮጵያ በአፍሪካ ውስጥ ብዙ ቱሪስት የሚያገኙት እነዚህ ሁለቱ ናቸው። ግብፅ ከየአረብ ሀገር የሚመጣው አለ። እንደገና ደግሞ ፒራሚዶች እና የመሳሰሉት ነገሮች አሉ። በዛ ላይ የብዙ ዓመት በ50 በ60 ዓመት በላይ ያለው የኢንዱስትሪ ሴክተር ተመዝግቦ አድቨርታይዝ እያደረገ በአመት ስንት የሚያመጣ ይመስላል? It's about 13 to 14 billion dollars። ያን ያህል አይደለም በግብፅ ደረጃ። ኬንያ ባለፈው 3 ዓመት 4 ዓመት ሄደህ በአንድ ዓመት ውስጥ ስንት ነው ያገኙት ያልክ እንደሆነ ማክሲመም የምታገኘው 3.5 ቢሊዮን ነው በአመት። ኬንያ እንግዲህ ከኢትዮጵያ ጋር ስታየው በጣም ብዙ በሳፋሪ በምናምን በመሳሰሉት የብዙ ልምድ ያላቸው ሂስቶሪካሊም ደግሞ ብዙ ቱሪስት የሚመጣበት ሀገር ነው። ኢቭን ሰክሰስፉል እንኳን ቢሆን ኢትዮጵያ በአሁን ባለበት ሁኔታ አይደለም። ኢቭን ሰክሰስፉል ሆነ የቱሪስት ኢንዱስትሪ ብትል 4-5 ቢሊዮን የሚያገኝበት ጊዜ ላይ ብትደርስ በእውነቱ ማለት ነው። ይሄ ዝም ብለው እየመጡ 10 ቢሊዮን አገኘን አማራ እንትን 3 ሚሊዮን የውጭ ሰው ተጎበኘ ምናምን እያሉ የሚሉትን ተው። 4-5 ቢሊዮን ብር እንኳን ቢገኝ ለአንድ ሀገር ያ ነገር ትልቅ አይደለም። ሀገር በሱ ልታሳድግ ሊረዳህ ይችላል። ኤቭሪ ፔኒ ካውንትስ ሊረዳህ ይችላል። የሀገሪቷ ኢንቨስትመንት ግን የሚኖረው የቻይናን፣ የኮሪያን፣ የቪየትናምን እንትን የተመለከክ እንደሆነ ነው። ያ ደግሞ እነሱ ምንድን ነው ያደረጉት? መጀመሪያ አግሪካልቸሩን አስፋፉት። ያን አግሪካልቸር ካስፋፉ በኋላ እያደገ ከሄደ በኋላ ከዛ ሪሶርሱን ወስደው ወደ ማኒፋክቸሪንግ እና ኢንዱስትሪ ውስጥ ከተቱ። እሱን እያሰፉ በትንሽ ኢንዱስትሪ ጀምረው እሱን እያሰፉ ሄዱና ወደ ቴክኖሎጂ ገቡ። ትንሽ ለየት ያለ መንገድ የወሰደው የኮሪያው ነው። እሱ ለየት ያለ ነገር ነው። ግን እነ ቪየትናምን እነ ቻይናን የተመለከትክ እንደሆነ እንዲያ አደርሃን የኢንዲያን ደግሞ ዴቨሎፕመንት የተመለከትክ እንደሆነ በ1980 አካባቢ ላይ ትንሽ ቀደም ብሎ ሊሆን ይችላል። ግን በ1980 አካባቢ ላይ ለሀገራችን የእድገት ቪዥን እናውጣ፣ ስትራቴጂክ ቪዥን እናውጣ ሲሉ ያደረጉት ምንድነው መሰለህ? እኛ የኢንተርናሽናል ሶፍትዌር ኢንዱስትሪውን ዶሚኔት ማድረግ አለብን። ዓለም ወደዛ እየሄደች ስለሆነ የዓለም ልክ ቻይና ማኒፋክቸሪንግ ሀብ ነው መሆን የፈለጉት። የዓለም
ፕሮዳክት በሞላ እኛ ጋር መሆን አለበት። ከጫማ ከልብስ ከቴሌቪዥን ሁሉ ነገር ቻይናን የማኒፋክቸሪንግ ሀብ እናደርጋታለን ብለው ነው የተነሱት በ1978። አሁን በዓለም ውስጥ ፕሮዲውስ ከሚደረገው 30 እስከ 35% ቻይና ነው ፕሮዲውስ የሚያደርገው። ሰም ይርስ እስከ 40%። ያ ትልቅ ዲቨሎፕመንት ነው። ህንድን የተመለከትክ እንደሆነ ነው እሱ ቻይና ወስዶታል። እኛ የኖሌጅ እናደርግ ብለው ግን ወዲያውኑ ምንድን ያደረጉት መሰለህ? ዩኒቨርሲቲዎቻቸውን በደንብ ፋይናንስ ማድረግ ጀመሩ። በተለይ ኢንጂነሪንግ፣ ሳይንስ፣ ማቴማቲክስ ላይ በጣም ኢንቨስት ማድረግ ጀመሩ ዩኒቨርሲቲዎቻቸው ላይ። ከዛ ቀጥለው ምንድን ያደረጉት? ውጪ ያሉ ህንዶች ማኒፋክቸር ምንድነው ሶፍትዌር ውስጥ ምናምን ያሉት ወደ ሀገራቸው እንዲመለሱ ምን እናርግላቸው? ለነሱ የሚስማማ ምንድነው ሩልስ ኤንድ ሬጉሌሽንስ ኤንድ ሎውስ በደንብ አስፋፉ። አገርም ውስጥ ከገቡ በኋላ እንዴት በቀላሉ ብድር ሊያገኙ እንደሚችሉ፣ እንዴት ወደዛ ሊገቡ እንደሚችሉ ያ በጣም ተሰርቶበት ነበረ እና አሁን ህንድ በዓለም ውስጥ የዩኒቨርሲቲዎች ራንክ ይደረጋሉ በተለያየ መንገድ። በኢንጂነሪንግ፣ በሳይንስ፣ በማቴማቲክስ በዓለም ውስጥ ቶፕ 40 ከሚባሉት ውስጥ 2 ወይም 3 ዩኒቨርሲቲዎች አሏቸው። የሶፍትዌር ኢንጂነር፣ የሳይንስ ያንን የሚያወጡ ሶፍትዌር እናወጣለን ብለው ብቻ አይደለም ቁጭ ያሉት፣ ያን ለማድረግ ምንድነው የሚያስፈልገን የሚለው ላይ የሚሰሩበት። አሁን ከ1980 ጀምረህ ኦልሞስት በ25 years መሆኑ ነው 40 plus years መሆኑ ነው። በዛን ጊዜ ውስጥ በእርግጥም የኢንተርናሽናል ሶፍትዌሩን ዶሚኔት አድርገዋል። ጀርመን ብትሄድ፣ አሜሪካ ብትሄድ፣ ኢቨን አሁን እንደ ጃፓን ብትሄድ እንኳን ህንድ የማታገኝበት ቦታ የለም ሶፍትዌር ዲቨሎፕመንት ውስጥ በየሀገሩ ነው የምልህ። የኛ ጠቅላይ ሚኒስትር ያንን ያይና በ2030 ይላል፣ የዛሬ 4 ዓመት እኮ ማለት ነው። በ2030 ኢትዮጵያ ምንድነው ሃይቴክ ወይንም ደግሞ ዲጂታል ሰርቪስ እናደርጋታለን። ዲጂታል ሰርቪስ አንድን ኢኮኖሚ ለማድረግ ገና ከፕሪ ኢንዱስትሪያል አግሪካልቸር ውስጥ ያለን ሀገር ኢንዱስትሪያል ኢኮኖሚ ሳይሆን ቴክኖሎጂ ውስጥ ከታለው ስትል የመጀመሪያው ጥያቄ የምትጠይቀው ምንድነው? በቂ የተማረ ኃይል አለው ወይ ነው። እኛ አገር ዛሬ 4-5% ነው ከተፈታኝ ውስጥ 100 ሰው ተፈትኖ 94ቱ ይወድቃል፣ ኮሌጅ እንኳን መግባት አይችልም። 95ቱ ይወድቃል፣ ኮሌጅ እንኳን መግባት አይችልም። አንድ ዩኒቨርሲቲ ውስጥ ነው በዓለም ውስጥ ራንክ ተደረገ ምልህ አዲስ አበባ ዩኒቨርሲቲ ነው አንድ ዩኒቨርሲቲ። እሱም ራንክ የተደረገው ከ700 እስከ 800 ወይንም ከ800 እስከ 900 ነው። ህንድ in the top 30-40 ውስጥ ዩኒቨርሲቲዎች አሏት። in the top 100 እና top 200 ማአት ዩኒቨርሲቲዎች ናቸው ያሏት። በአንድ ዓመት ውስጥ ከ100 ሺህ በላይ ኢንጂነሮች ከአመት ታፕ ናች ኢንጂነሮች ነው ማወራ። በኤምአይቲ ሌቭል ትሬንድ የሆኑ ከነሱ ውስጥ በሺህ የሚቆጠሩ ታወጣለች። ያንን ይዛ ነው ዲጂታል ኢኮኖሚ ውስጥ ገባለ ያለችው። 3% 4% ዩኒቨርሲቲ በሚገባበት አገር ከአመት የኤጁኬሽንን ባጀት የሚሰብር ምንድነው የሚሸረሽር ከአመት እየቀነሰ የሚሄድ በሚሊዮን የሚቆጠሩ ተማሪዎች በጦርነት ምክንያት ትምህርት ቤት የማይሄዱበትን ሀገር ውስጥ ቁጭ ብለህ እንደ አዝማተኛ ዋንድ እንዳለው ሰው በ2030 ኢትዮጵያን ዲጂታል አረጋታለሁ። ይሄ እብደትም አይደለም ድንቁርናም አይደለም። ምክንያቱም ድንቁርና እንትን አለው ልክ ሊኖረው ይገባል። እብደትም አይደለም። you cannot simply understand ይሄን ፊሎሶፊ እና እዚህ መጽሐፍ እዚህ ጽሁፌ ላይ ምንድነው የዚህ ሰውዬ የኢኮኖሚክ ዲቨሎፕመንት ፊሎሶፊው ምንድነው ብዬ ስመለከት እነ ቻይና፣ እነ ኮሪያ፣ እነ ቪየትናም፣ እነ ኢንዲያ፣ ኢንዶኔዥያ የመሳሰሉት እነዚህ ያደጉ የሚባሉት ሀገሮች በሞላ ኢኮኖሚክስ የምንድነው ናቹራል ሪሶርስ ስኬር ነው።
ምን ሀብት አለው የሚባል ሀገር እንኳን ያችን የናሽናል ሪሶርሱን የተፈጥሮ ሀብቱን የዛን ሀገር በደንብ ማኔጅ ማድረግ አለበት። ፕራዮሪቲውን ማወቅ አለበት። ቅድሚያ የት ላይ ማውጣት አለብኝ የሚለውን መገንዘብ መቻል አለበት። እና ሪሶርስስ ሊሚትድ ስለሆኑ የሰው ልጅ በተፈጥሮ ደግሞ ምኞቱና ፍላጎቱ ደግሞ ሊሚትለስ ስለሆነ ሊያልቅ ይችላል ነው የተፈጥሮ ሀብት ሊያልቅ ይችላል የሚል ነው። እንግዲህ ሁሉ ጊዜ አይገኝም። እንደ ፀሐይ ሁሉ ጊዜ የተፈጥሮ ሀብት ሊኖር አይችልም፣ ያልቃል። ለዛ ነው ያለህን ሀብት ፕራዮሪቲውን አውቀህ ኢፌክቲቭሊ እና ኤፊሽንትሊ ማኔጅ ማድረግ ስትችል ነው ዲቨሎፕ የምታደርገው ነው። የኢኮኖሚክ ከ300 ዓመት ጀምሮ የትኛውም አይነት ኢኮኖሚክስ ሞዴሎች አሉ። የማርክሲስት ኢኮኖሚስትን በለው የማርኬት ኢኮኖሚን በለው at the end of the day how best to manage your natural resources ነው። ወር ደግሞ የሂውመን ሪሶርስ ናቹራል ሪሶርስ እንዴት ነው ፕራዮሪቲህን የት ላይ ነው የምታደርገው? እዛ ላይ ነው። የአብይ ደግሞ ፊሎሶፊ ኢኮኖሚክስ ኦፍ አባንደንስ ከሚል ነው። ምንድነው? እስካሰባችሁ ድረስ if you can think it you can make it happen የሚል ነገር አለው። ይሄ ፖዚቲቭ ቲንኪንግ የሚለው ነገር ነው። ይሄ ፖዚቲቭ ቲንኪንግ የሚለው ነገር ደግሞ ከዚህ ከፕሮቴስታንት ሃይማኖት ፕሮስፔሪቲ ጎስፐል ጋር የተያያዘ ነው እና አብይ የኢኮኖሚክ አድቫይዘሪ ካውንስል አለው። እኔ ያወዘ ፓርት ኦፍ ኢት ከ5 ወር በኋላ ሪዛይን አድርጌ ወጣሁ። ያ የተፈጠረው በ2020 ነው። ውስጡ በጣም አሉ የሚባሉ አንቱ የሚባሉ 3-4 ጊዜ ለኖቤል ፕራይስ ሁሉ የተመረጡ ኦር ኖሚኔት ሆነው የሚያውቁ ኢኮኖሚስቶች አሉበት። ኢትዮጵያም ውስጥ ያሉ ደግሞ በጣም ሌላውን የአፍሪካ ሀገር እየዞሩ የሚረዱ አዘ ሲኒየር ኮንሰልታንት እና አድቫይዘር እየሆኑ ያሉበት የኢኮኖሚክ ካውንስል ነው። 5 ዓመቱ መምጣቱ ነው አይደለም? 5 ዓመት አለፈው ከተመሰረተ። አንድ ቀን ሚት አርጓቸው አያውቅም። የተመሰረቱት እሱን አድቫይዝ ለማድረግ ነበር። አንድ ቀን ሚት አርጓቸው አያውቅም እስካሁን ድረስ እሱን የፈጠረው። ኦን ዲ አዘር ሃንድ ከእግዚአብሔር ጋር ተነጋግሬያለሁኝ፣ እግዚአብሔር እንደዚህ ብሎኛል እያሉ የሚመክሩት ደግሞ የዚህ የፕሮቴስታንት ፕሮፊቶች ነን ምንድነው በአማርኛ ነቢያቶች ናቸው። ነቢያቶች ነን የሚሉ ደግሞ ውርውር ሲሉ ነው የሚውሉት ቤተ መንግስት ውስጥ። ካሁን በፊትም በጦርነቱ ላይ ካሁን በፊት ለዳያስፖራዎች ሲናገር ምንድነው ያሉት? እናንተ እኛ ረዳን በእኛ እንትን ነው ጦርነቱን ያሸነፍከው ትላላችሁ። በእርግጥ ረድታችኋል፣ ግን ከእናንተ በላይ ደግሞ ማን ረድቶኝ እዚህ እንዳለሁ እኔ ነኝ የማውቀው። ስለዚህ እናንተን ብቻ አይደለም ከእናንተ በላይ ያለውን ነው የማዳምጠው ይልሃል ብሎ ነው የተናገረው በግልጽ። ያ ምን ማለት ነው? እኔ ዳይሬክት ኮሚኒኬሽን አለኝ ከእግዚአብሔር ጋር፣ በዛ የሚነገረኝን ነው። እግዚአብሔር ኢኮኖሜትሪሽያን ሆኖ አያውቅም። እግዚአብሔር የታወረን ያበራል፣ ስንኩል ቆሞ ያስኬዳል፣ የሞተን ያስነሳል። ያ እምነትህ ሊሆን ይችላል። እግዚአብሔር ጦርነት ውስጥ ገብቶ አንተ ረድቶ ሌላ ሰው አይጨርስም። እግዚአብሔር ኢኮኖሚህን እንደዚህ ያሳድገው ብሎ የኢኮኖሚክ መመሪያ እናንተን አይሰጥህም። ለዛ ነው የኢኮኖሚክ ኤክስፐርቶች ያሉት። ይሄ ሰውዬ ምንድነው የኢኮኖሚክ ፊሎሶፊው የሚቀዳው ከፕሮስፔሪቲ ጎስፕል ነው። ፕሮስፔሪቲ ጎስፕል ደግሞ እመን ይሳካልሃል ይላል። ለዛ ነው የዛሬ ስንት ጊዜ መጥቶ የዛሬ 3 ዓመት ኢትዮጵያን በ2050 ከ25 ዓመት በኋላ ነው ዓለም ውስጥ ካሉት በዛን ጊዜ 2 ሱፐር ፓወር ነው የሚኖሩት። ኢትዮጵያ ከሁለቱ አንዱ ትሆናለች አለ። እንግዲህ ብዙ ሰው የሚለው ምንድነው 2050 በቻይና እና በአሜሪካ መካከል ፍጥጫ ይኖራል። ስቲል አሜሪካ ነው፣ ግን ቻይናዎቹ ራሳቸው የሚሉት ምንድነው ሱፐር ፓወር ምን ነው በ2050 ነው ብለው ነው አጀንዳ እንትናቸው ምንድነው የናሽናል ስትራቴጂያቸው ምኞታቸው እዛ ላይ ነው። አብይ ደግሞ እንግዲህ ከሁለቱ አንዱን አስወርጄ እኔም አንዱ ሆናለሁኝ። ይሄ የሚመጣው ምንድነው? እነዚህ ትንሽ ቀወስ ያሉ ነቢያት ነን የሚሉ ይሄዱና እግዚአብሔር ነግሮኛል የዛሬ 25 ዓመት አንተ ከሁለቱ አንዱ የዓለም ገናና ትሆናለህ፣ ኢትዮጵያንም እንደዚህ ታደርጋታለህ
ከዛ ነው የሚመጣው። አለበለዚያ ግን ይሄንን ነገር ላይትሊ አይደለም የምለው፣ ይሄ ነገር ለማሾፍ አይደለም የምለው። ምክንያቱም ኢኮኖሚክስ ኦፍ አባንዳንስ የሚለው ሳውዲ አረቢያ ኢኮኖሚክስ ኦፍ አባንዳንስ አለኝ ገንዘቤ እንደፈለኩ አደርጋለሁ ብትል you can understand። ዩኤኢ እንደዛ ብትል you can understand። አሜሪካ እንደዛ ብትል you can understand። በዓለም ውስጥ ድሃ የምትባል የመጨረሻ ሀገር። ሁለተኛ ነገር ደግሞ እኛ ስናድግ አሳድገሽናል በማር በወተት እየተባልን ያደግንንና ብዙዎቻችን መቀበል የማንችለው ኢትዮጵያ የናቹራል ሪሶርስ ድሃ ነች። ከውሃ ውጪ እስካሁን ድረስ ይሄ ነው ይሄ አላት የምትባል ሀገር አይደለችም። ኢቭን በአፍሪካ ውስጥ በናቹራል ሪሶርስ ከ11 ድሃዎች ውስጥ አንዷ ኢትዮጵያ ነች። ይሄ ጎልድ ምናምን ማይኒንግ ምናምን የምትለው እስካሁን ከተገኘው ነው። ያልተገኘ ብዙ ሊኖራቸው ይችላል። ያልተገኘ ሌሎችም ብዙ ሊኖራቸው ይችላል። ግን ተገኝቶ ምንድነው ኤክስትራክት እየተደረገ ወይንም እየተመረተ ያለው ኢትዮጵያ የናቹራል ሪሶርስ ድሃ ሀገር ነች። ከ11 ድሃ ከጨመረ እንደዛ አይነት ድሃ የሆነች ሀገር መሬቷንም ደግሞ ሪጅን ባይ ሪጅን እንትን ሲል ተበልቶ ያለቀ ነው። ገና ብዙ አይነት ምንድነው መሬቱ እንደገና ሪጆቨኔት መሆን ያለበት እንትን አለ። እንደዛ አይነት ሀገር ይዘህ በኢኮኖሚክ አባንዳንስ ነው ማምነው እናንተ የሳይኮሎጂ እንትን ነው ኮንስትሬንት ነው ያለባችሁ እመኑ እኛ አሻግራቸዋለሁ እያለ የሚለው ነገር አገሪቷን እያፈረሰ ነው። ኢኮኖሚውን ማንበብ ካልቻልክ ኢኮኖሚውን ምንድነው ለእድገት የሚያስፈልጉት እነዚህ ናቸው ብለህ ከኤክስፐርቶች አድቫይስ ካላገኘህ ነቢያት አየለና ነቢያት ሙላቱ እየመጡ በሞልህ ቁጥር ያንን ይዘህኝኝ ማለት አገርን ይዞ መጥፋት ነው። ይሄ ነው ለኔ ትልቅ እንትን የሆነ ሌላ አንድ ያላልኩት ነገር አለ። አንድ በፖሊሲ ደረጃ ደግሞ የተመለከክን ነው እንግዲህ እስካሁን በስትራክቸር ነው ያወራነው። በፖሊሲ ደረጃ ደግሞ የተመለከክ እንደሆነ አንዱ ትልቁ ለኢትዮጵያ መጥፎ የሆነ ያለው የአብይ ኮንስቲቲዩሽኑን የማፍረስ ነው። ኮንስቲቲዩሽኑ ክሊርሊ ምን ይላል መሰለህ? የአገርን የእድገት የዲቨሎፕመንት ውሳኔ የሚወስነው ፓርላማው ነው ይላል። ያ ፓርላማ ባጀት የሚፈቅደው ለመንግስት እሱ ነው። ፕራዮሪቲ የሚያወጣው ይሄ ይሁን ብሎ ለዛ ገንዘብ የሚወስነው እሱ ነው ይላል። አብይ መጣና አትናገሩኝ እኔ ቤተመንግስት በ15 ቢሊዮን ብር ዶላር በ15 ቢሊዮን ዶላር ሰራለሁኝ። 15 ቢሊዮን ዶላር ማለት ለኢትዮጵያ ከጂዲፒው 10% የባሰ ነው በላይ ነው። ይሄ ኮሪደር ዲቨሎፕመንት ብዬ የማወጣውን ገንዘቡን ከየት እንደመጣ ልጠይቁኝ አትችሉ። ራሴ ነኝ ከውጭ የማመጣው። ስለዚህ ኦፍ ባጀት ከባጀት ውጭ ነው የምሰራው ይላል። ኦፍ ኮርስ ይሄ ሁሉ ገንዘብ የሚመጣው ከኢትዮጵያ ሀብት ላይ እየወሰደ ነው፣ ትራንስፈር እያደረገ ነው። ግን የፓርላማ ሰዎች እነ ክርስቲያን ታደለ ለምንድን ነው እንደዚህ የምታደርገው? ኮንስቲቲዩሽኑን እየጣስክ ነው ሲሉት ይሄው ስንት ዓመታቸው እስር ቤት እየማቀቁ ነው ያሉት። አንደኛው ትልቁ ችግር የኢትዮጵያ ኢኮኖሚ እየተመራ ያለው በአንድ ሰው ዕውቀት በሌለው የኢኮኖሚ ዕውቀት በሌለው በአንድ ሰው እንትን ነው ምንድነው ዲሉዥናል የሆነ መሪ ነው። አንደኛው እሱ ነው። ሁለተኛው ይሄ ቫዮሌሽን ኦፍ ፕሮፐርቲ ራይት የምትለው ነው። ፕሮፐርቲ ራይት እያፈረሰ የፕሮፐርቲ ራይትን በህግ ያላስከበረ ሀገር ያድገ የለም። ኢቭን ዲክታቶሪያል የምትላቸው ሀገሮች አሁን ወደ መጀመሪያ ላይ አንቺ ኮሪያ በዲክቴተር ነው ያደገችው። ሲንጋፖር በዲክቴተር ነው ያደገችው። ብዙ ሀገሮች በዲክቴተሮች ነው ያደጉት። ግን አንዱ መሰረታዊ ችግር እንትናቸው ምንድነው ነበር መሰለህ? የማይነኩት ነገር ቢኖር ፖለቲከኞች ላይ ያስራሉ። ፕሮፐርቲ ራይትን ግን በጣም ያከብሩ ነበር። ያንተ ንብረት ከሆነ በጣም ይከበርልሃል። ያንተ ንብረት ሲከበርልህ ነው እንዲሁም ተጨማሪ እየመጣህ ብዙ እየለፋህ ብዙ የምትገነባው። አንተ ግን የገነባኸውን አንዱ ሰው መጥቶ ነጥቆህ እንደፈለገ የሚያደርግ ከሆነ ለምንድን ነው ገንዘብህን እና ጊዜህን የምትለው? ስለዚህ
ትልቁ ችግር ያለው መቼ መሰለህ? ይሄ ቫዮሌሽን ኦፍ ፕሮፐርቲ ራይት በተለይ አብይ ከመጣ በኋላ እንዳለ ድምጥማጡ ጠፍቷል። ያ ምሳሌው ምንድነው? አዲስ አበባ ሲሰራ እንዳለ አንዱን መንደር አርሰው ካለ ኮምፐንሴሽን ከነጭራሹ ለአንዳንዶቹ አንድ ሳምንት ነበር ይሰጣቸው የነበረው ጊዜ ኮምፐንሴሽን ሳይሰጣቸው፣ ኮምፐንሴሽንም የተሰጣቸው ደግሞ ያ እነሱ የነበሩበት መሬት ይዘውት የ99 ዓመት ሊስ ይዘውት የተቀመጡበት መሬት ከሚያወጣው 1/10 የሚያንስ ለእድለኞቹ የሆኑት እየተሰጣቸው ነው። እንዲህ ፕሮፐርቲ ራይት በሚፈርስበት ሀገር ውስጥ ያደጋገር የለም። ይሄ አንደኛው ችግሩ ነው። እሱ የሚመኘውን ነገር ማድረግ ከፈለገ የውጭ ሀገር ምንድነው ካምፓኒዎች ሁሉ ከውጭ መጥተው የሰሩ ፋክተሪያቸውን እያፈረሱ ነው እንትን ያደረጓቸው ጥለዋቸው እንዲወጡ ያደረጉት። አሁን ደግሞ የኦሮሞ መንግስት አሁን በቅርብ ያደረገው ነገር አለ። መጥተው አፓረንትሊ ገንዘብ ይፈልጋሉ ለዚሁ ለኮሪደር ልማታቸው። ከየት ይምጣ ገንዘቡ? ኢኮኖሚው እየደቀቀ ነው። ታክሲ እያገኙ አይደለም፣ መሰብሰብ አልቻሉም። ኦኬ ምን አለው? ህግ አወጡ። አሁን በቅርብ አዲስ ህግ አወጡ። ያ ህግ ምንድነው? የ99 ዓመት ሊስ ቢኖርህም ቅሉ የዛ መሬት ሊጋል ኦነርም ብትሆን ቅሉ እንደገና ኔጎሽየት አድርገን መጨመር አለብን ዋጋ አንተ ላይ። አሁን መሬት ዋጋው ስለተወደደ አንተ ያለማው መሬት አንተ የተቀመጥክበት መሬት 30 ዓመት ይዘው የነበረው 60 ዓመት የሚቀርህ ሊስህን መተው እንደገና ሪኔጎሽየት አድርገን እንሰቅልብሃለን፣ ትከፍለናለህ። እሱን የማትስማማ ከሆነ ካንተ ነጥቀን ለሌላ ሰው እንሰጠዋለን። ይሄ በህግ ወጣ። እንደዚህ አይነት ያለበት ሀገር ውስጥ አንደኛ ብዙ ሰው አይመጣም። ብዙ አገር ሊያለማ የሚችል የቢዝነስ ኖሌጅ አለው፣ ሪሶርስም ያለው። አሁን አንተ እንደዛ አይነት ሪሶርስ ቢኖርህ 10 ሚሊዮን ቢኖርህ እውቀቱ ቢኖርህ እንደዚህ አይነት እኮ ፋክተሪ ሄጀዛ በከፍት እኮ በጣም ብዙ ሰው ልቀጥር ይችላለሁ፣ እኔም ደግሞ ብዙ ገንዘብ ልሰራበት ይችላለሁ፣ ሀገሬንም እረዳለሁ ብለህ ብትል ያንን ወስደህ 10 ሚሊዮን ብርህን አፍርሰህ የሰራኸውን መተው አፍርሰው መንገድ በዚህ ላይ ልንሰራበት ነው እንትን የለን ምንድነው ይሄን ያህል ነው የምንሰጥህ 1 ሚሊዮን ይበቃል ቢሉህ በዛን አይነት ኤንቫይሮንመንት ማን ነው የሚሄደው? ሌላው ደግሞ ምሳሌ ልንገርህ፣ በእርግጥ የሆነ ነው። አንዱ ከዳያስፖራ ከአሜሪካ ሄድና መሬት ይቀበላል። ከፍሎ መሬት ይቀበልና ገንዘብ ከፍሎ በአርኪቴክተሮች የ12 የ13 የ15 ህንፃ ያሰራልህና ገንዘብ ሞቢላይዝ አድርጎ ከባንክ ያንን ህንፃ ሊሰራ እየተዘጋጀ ያለ አይ ቲንክ ግማሹን ለቢዝነስ ግማሹን ለኦፊስ ሊያደርገው እና ግማሹን ለኮንዶሚኒየም ይሄ መልታይ ፐርፐዝ የሚሉት ጓደኞቹ ይደውሉለትና እሱ እዚህ ነው ያለው። ጓደኞቹ ይደውሉለትና ደህና ጀመርክ ማለት ነው፣ ኮንስትራክሽን ጀመርክ ማለት ነው፣ ኮንግራቹሌሽን ሲሉት ኧረ አልጀመርኩኝም ይላቸዋል። ሲያጣራ ከሱ ላይ ወስደው ለሌላ ሰጥተውት ያኛው ሰውዬ ነው እየሰራበት ያለው። ማን ይው ለመንግስት ከብልሃል እጅህ ላይ ያለ በኋላ ከዚህ ሲበር ይሄዳል። የመዘጋጃ ቤቱ ምንድነው ሲሉት እሱ ለሌላ ሰው ሰጥተነዋል፣ ምንድነው ሌላ ተመሳሳይ ቦታ እንሰጥሃለን አሉት። ማይንድ እንግዲህ ለዛ መሬት ይሆናል ተብሎ ለዛ መሬት የሚችለው የሶይል ኳሊቲው ተመርምሮ ያ ሁሉ ገንዘብ ፈሶበት በአርኪቴክት እንደዚህ አይነት ቢልዲንግ ነው እዚህ ጋር ሊሰራ የሚችለው የተባለው ያ ሁሉ ገንዘብ ቀረ ማለት ነው። አሁን እዛኛው ጋር በምትሄድበት ጊዜ እንደገና ሌላ አናሊሲስ ሌላ ጥናት ያስፈልጋል። እሺ ብሎ ሲሄድ ሌላ እንዳንተ አይነት 2 ደርዘን የሚሆኑ 20-30 የሚሆኑ ሌሎችም ሰዎች ስላሉ መሬት እየፈለግንላቸው ነው ተብሎ ይጠብቃል። ይሄንን የሚያደርጉት ምንድነው? አንዱን መሬት ለ2 ለ3 ሰው ይሸጡታል ማለት ነው። ምክንያቱም ገንዘቡን ለእንትን ይፈልጉታል፣ ለኮሪደር ይፈልጉታል። እንደዚህ ባለበት ሀገር ሊያድግ አይችልም። ፕሮፐርቲ ራይት መከበር አለበት። የዚህ ደግሞ መጥፎ ነገር ምንድነው መሰለ የሚሆነው እውነተኛ የቢዝነስ ልምድም
እውቀትም ያላቸው ሰዎች ይቀሩና የፖለቲካል ከፖለቲካ ጋር ግንኙነት ያላቸው ሰዎች ይሆናሉ ወደ ቢዝነሱ የሚገቡት። እውቀቱ የላቸውም ግን ቢዝነሱ ማነው ከመንግስት ጋር ኮንታክት ስላላቸው መሬታቸው አይነጠቅም፣ ብድርም ሲፈልጉ ቶሎ ይሰጣቸዋል። በመጨረሻ ላይ ምንድነው የሚሆነው? እንደዚህ አይነቶቹ እየከሰሩ ይወጣሉ። አሁን የኢትዮጵያን የባንክ ኢንዱስትሪ የተመለከትከው እንደሆነ አንዱ ትልቁ የሚያስፈራው እንትን ባንክ ኮላፕስ ማድረግ ነው። ምክንያቱም ከአሁን በፊት ስንት ጊዜ ነው መንግስት ይሄንን ያህሉን ዕዳ ወደ መንግስት አሸጋገረ የሚባለው? ለጓደኞቻቸው ሲሰጡ ከርመው እነዛ ወይ ከስረዋል ወይ ያንን ገንዘብ በሌላ በኩል አድርገው አውጥተው ወይ ከሀገር ወጥተዋል ወይ ሌላ ቦታ ውስጥ ከተውታል። ባንኩ ክራይሲስ በሚገባበት ጊዜ መንግስት አስዩም ያደርጋል ያንን ሎን እና ማደግ አገር ሊያሳድጉ የሚችሉ የቢዝነስ ኖሃው ያላቸው ሰዎች እየወጡ የፖለቲካል አኒማል የምትላቸው የፖለቲካል ግንኙነታቸው ብቻ ከረንሲያቸው የሆነ ሰዎች ኢኮኖሚ ውስጥ እየገቡ ነው። እነዚህ ነገር ነው መታየት ያለበት። እንደዚህ አይነት ሆኖ ያደጋገር የለም። ለዛ ነው አሁን የኢንተርናሽናል ኮራፕሽን ኢንዴክስ ኢትዮጵያ ውስጥ የተመለከተው እንደሆነ እየባሰ ኮራፕሽን እየባሰ ነው። ፕራይም ሚኒስተሩ ራሱ ሁሌ እየመጣ ይላል የኛ ሀገር ኮራፕሽን አንደር ዘ ቴብል አይደለም፣ ገንዘብ እንኳን የምትሰጣጡት በባንክ ነው የምታስተላልፉት፣ እናውቀዋለን ማናውቅ አይምሰላችሁ ይላል። የምታውቅ ከሆነ ደግሞም ከአሁን በፊት የነበሩት የዚህ አንታይ ኮራፕሽን ብሎ ራሱ ያቋቋማቸው የማዕት ሰው ስም ነው የሰጡት። እሱን ግን የገደለው ብዙዎቹ የሱ ዋና ቀንደኛ ሰዎች ነበሩ እዚህ ነገር ውስጥ ያሉትና እነዚህ ሁሉ ነገሮች እየተርመሰመሱ ያለንበትን ኢኮኖሚ ያድጋል ብሎ የሚያስቡ ሰዎች ናቸው የሚገርመው። ዶክተር ዮናስ ያው ጽሁፉን ስላነበብኩት ይሄንን እንደው በደንብ ነው ለተመልካቾቻችን ያብራራኸውና ምናልባት ጽሁፉን ያላነበበ ካለ ይሄንን ቃለ መጠይቅ ከሰማም የበለጠ ኢትዮጵያ ኢኮኖሚ ያለበት ሁኔታ እንደሚረዳ ተስፋ አደርጋለሁ። ለዚህ ነው እኔም ጊዜ ወስጄ ያዳመጥኩ ያለሁት። እንደው ልትረዳን ትችላለህ? በአብይ አህመድ ጫማ ውስጥ ሆነን እንደው እስቲ እርዳን። አንድ ኢኮኖሚ ባለሙያ ብዙ ነገሮችን ከግራም ከቀኝም አይታል። የአብይ አህመድን ጉድፍ ብቻ ሳይሆን እንደው ይሄን ያደረገበት ምክንያት ቃለ መጠይቁን ምን መጣለን። ይሄንን ጽሁፍ አራተኛ ቀን በኋላ ነው ወጥቶ በአንድ ቴሌቪዥን ላይ ቃለ መጠይቅ የሰጠውና ኮሪደር ልማቱን እንዴት ሰዎች በስተት እየተገነዘቡት እንዳለ በአንድ ገጽታ ብቻ ሳይሆን በሶስት አራት መልክ መታየት ያለበት ነው። አንዱን ውበቱን ብቻ እያዩ ብልጭልጭ ነው ይሉታል፣ ግን ውስጡ ብዙ ነገር ጠቀሜታዎች አሉት ብሎ ለማብራራት ሄደበት ርቀት በራሱ አለና እሱን እናንተ እንደ ኢኮኖሚ ባለሙያ እንዴት ትረዳላችሁ ነው? ሰው እየተረዳ አይደለም። ሰው ችግር ላይ ነው ያለው። ብዙ ነገሮችን መጥቀስ እንችላለን። ነገር ግን ጽሁፍ ላይ አንድ በዓለም ባንክ ይሁን በአይኤምኤፍ የተገለጸ ነገር አለ። የጸጥታው ሁኔታ ምናልባት ኢትዮጵያ አብይ አህመድ ጦርነት ባይኖር ኖሮ እዚህም እዛም የሚጎትቱን ባይኖር ኖሮ የበለጠ እናድግ ነበር የሚልም ነገር ያነሳል። ደርግ 17 ዓመት ያለ ጦርነት ያሳለፈበት ቀን ስላልነበረ ያ ጦርነት እንደ ምክንያት እየተገለጸ ሀገሪቱ አላደገችም ይባላል። አብይም ይህንን ምክንያት የሚገልጽበት ሁኔታ እየመጣ ነው። እውነት ጦርነት ባይኖር እንደው ምንም ጥይት የማይጮህባት ኢትዮጵያ እንኳን ብትሆን በዚህ አይነት የኢኮኖሚ አስተሳሰብ በዚህ አይነት የኢኮኖሚ ፍልስፍና ኢትዮጵያ ልታድግ ትችላለች ወይ? አንድ ቪዲዮ ላሳይ ይችላል ዶክተር ዮናስ። ይሄ አዲስ አበባ 100 ኪሎ ሜትር ርቀት ውስጥ የተከሰተ ነው። ይሄ የኦሮሞ ነጻነት ሰራዊት ከአዲስ አበባ 100 ኪሎ ሜትር እንዲህ አይነት ነው። የሰላሙን ሁኔታ መመልከት ይቻላል። ይሄ የመንግስት ትልቅ ተቋም ነው። እንደዚህ እየነደደን ያለው ከአዲስ አበባ 100 ኪሎ ሜትር። አብይ ስለ የትኛው ኢትዮጵያ ነው የሚያወራው? አዲስ አበባ ብቻ ነው የቀረችው ጥይት ማይጮህባት ይላሉ ብዙዎች። ግን ምንድነው ታዲያ ሰው መንቀሳቀስ ማይችልበት እንዲህ ተቋማት እንደ ጧፍ በሚነዱበት ሁኔታ ስለ ኢኮኖሚ ማውራት ይቻላል? ስለ አጠቃላይ እድገት ማውራት ይቻላል? እንደው እርዳን እስቲ ዶክተር ዮናስ። ይሄ ጦርነት የሚባለው ነገር በመጀመሪያ ደረጃ በእርግጥ አንድ ሀገር ጦርነት በሚኖር ጊዜ ለእድገት የሚፈሰውን ሀብት ጦርነት ላይ እያፈሰስከው ነው። ጦርነት ደግሞ ዲስትራክቲቭ ነው።
የምታጠፋው ፊት ለፊት የሚታይህ የምታጠፋው ብቻ ነገር ሳይሆን ጦርነቱ ባይኖር ኖሮ እኮ ያ ሀብት እንደዚህ አይነት ለእድገት ይውል ነበረ፣ አገሪቷ የት በደረሰች ነበር የምትልበት ሁኔታ አለ። ግን ለጦርነቱ ዋና መነሻው ማን ነው? ለጦርነቱ እኮ ዋናው መነሻው በአሁኑ ጊዜ እንግዲህ ትልቅ ጦርነት አለ የሚባለው ከማንኛውም ከኦሮሞም ውጭ ብትል የአማራው ነው። አማራው ከፋኖ ጋር ያለው ጦርነት ነው። ከፋኖ ጋር እኮ ያለውን ጦርነት መንግስት ነው የጀመረው። ቲፒኤልኤፍ 200,000 የታጠቀ ኃይል አለኝ፣ ትንንሽ መሳሪያ ነው የታጠቅነው፣ እሱም ግን አንፈታም እያለ በግልጽ በፐብሊክ መሪዎቹ ራሳቸው ይፏልላሉ። እነሱ ምንም አላለም። አማራውን ግን መሳሪያህን ካላወረድክ ብሎ ጦር የከፈተበት እኮ መንግስት ነው። የኦሮሞ ሚሊሻ ታጥቆ የትግራይ ሚሊሻ ታጥቆ የአማራውን ግን በጦርነት አስፈታለሁ እኮ ብሎ ጦርነቱን የጀመረው መንግስት ነው። እኔን ታውቀኛለህ፣ ለፋኖ ፍቅር ያለኝ ሰው አይደለሁም። በተለይ እንዴት ራን እየተደረገ እንደሆነ በምትመለከትበት ጊዜ ግን ፋኖ የራሱ ችግር አለው፣ ራሱ ስትራቴጂ ያለመኖሩ ምናምን ሁልጊዜ አንተ ሾው ላይ የማቀርበው ነገር። ለጦርነቱ ግን መነሻው ዋናው አብይ ነው። ጦርነት በዛብኝ ቢል ጦርነትን አቁመዋ። ለምን ጀመርከው? አንደኛው እሱ ነው። ሁለተኛው በሱ የዚህ አካሄድ የተመለከትከው እንደሆነ ይሄ ጦርነት ባይኖርም ኖሮ የሚያገኘውን ሀብት ሜቢ ይሄ ኮሪደር ዲቨሎፕመንት የሚባለው የበለጠ እየገነነ ይሄድ ነበረ። አሁን ለምሳሌ የኦሮሞ እንትን ያንን ሸገር የሚባለውን ሙሉ ለሙሉ መንጥረው ይሄው ተመንጥረው ባዶውን ቁጭ አለ። ያ የቤት ቢሆንም ቆሻሻ ቤት ቢሆን ኖሮ ቢዝነሶች ነበሩበት። ከጠላ ቤት አንስተህ እስከ ፀጉር ቆራጭ ቤት፣ ከምግብ ቤት አንስተህ እስከ ልብስ ቤት፣ እነዚህ ትንንሽ የምትላቸውም እኮ ኢኮኖሚውን የሚገነቡ ናቸው። ደግሞ ለደሃ ሀገር ሁልጊዜም ስሞል እና ሚዲየም ኢንዱስትሪ ነው የሚደግፈው። አወጡና አሁን በቃ ሳር ሆነው ቁጭ አለ። ከየት አንጥተው ነው ባጀት እንትን የሚሉት? ጦርነቱም ባይኖር ኖሮ ከዛ ከጦርነቱ ላይ ከሚውል ተብለው የቀረው ገንዘብ ለአግሪካልቸር ለማኑፋክቸሪንግ ያውለዋል የሚል አይደለም የኔ እንትን አመለካከት። ቢኖረው ኖሮ እንደገና የበለጠ ይሄ ኮሪዶር ልማት የሚባለው አዲስ አበባ ያልፈረሱት ሪጅኖች ሁሉ የከተማው እንትን በሞላ ሲፈርሱ ነበር የምታያቸው በዛ ገንዘብ። መሰረቱ ያለው እዛ ላይ ነው። እንዲሁም አሁን አንደኛው ጥናቴ ላይ ስታይ አብይ የኮሪደር ዲቨሎፕመንቱን ትቶ መጀመሪያ እንትን ላይ ቢያተኩር ኖሮ፣ አግሪካልቸር ላይ ቢያተኩር ኖሮ፣ ኢንዱስትሪያል ላይ ቢያተኩር ኖሮ የሚል ካውንተር ፋክቹዋል የሚል አናሊሲስ አድርጌያለሁ። ኦኬ አሁን እዚህ ከእንትን ላይ ያፈሰሰውን ለምሳሌ ሁለት ነገር ላይ ቢያውለው ኖሮ፣ አንደኛው ገርድ ፕሮዲዩስ የሚያደርገው ኤሌክትሪሲቲ በየከተማው በየመንደሩ እንዲገባ የትራንስሚሽን ላይን ግሪድ ላይንስ የምትለው ማለት ነው። ምክንያቱም አሁን ኤሌክትሪሲቲ ፕሮዲዩስ ያደርጋል ይሄ ገርድ፣ ግን ያ ኤሌክትሪሲቲ በየሰው ጋር በየቤቱ ጋር ለመድረስ የኤሌክትሪክ ላይን መከፈት አለበት። በየከተማው በተቻለ መጠን ይሄ በየቦታው ላይ አሁን ከተማ የሚያስውብበትን እዛ ላይ አውጥቶት ቢሆን ኖሮ። ሁለተኛ ነገር ደግሞ ለአግሪካልቸር እንዲረዳ ደግሞ በጣም የዚህ መስኖ ኢሪጌሽን አስፋፍቶበት ቢሆን ኖሮ፣ ካውንተር ፋክቹዋል አናሊሲስ የሚባለው እሱ ነው። ምን ያህል ይሆን ነበር የሚል እንትን ሳደርግ ዝም ብዬ እንትን መላምት ሳይሆን ኢትዮጵያ ውስጥ የተጠኑ ጥናቶች አሉ እንደ ፓይለት ስተዲ የተደረገባቸው። አንደኛ የኢትዮጵያ ተራራ ቁልቁለት ምናምን አይነት ሀገር ስለሆነች ሜዳ ስላልሆነች ብዙ ወንዝ ቢኖራትም ቅሉ ለመስኖ የተመቸች አይደለችም። ውሃው ታች ነው ያለው። ኤሌክትሪክሲቲ ዋናው የሚያስፈልግህ ምንድነው? በፓምፕ ውሃውን እየወሰድክ ከላይ ተለቀዋለህ፣ ወደ ታች ማልማት ትችላለህ ማለት ነው። እነዚህ ሁለት ነገሮች ላይ አፍሶ ቢሆን ኖር ይሄን ሁሉ ገንዘብ ኤሌክትሪክ ግሪድ በመስራትና
የመስኖ አድርጎ ቢሆን ኖሮ በ10 ዓመት ውስጥ ዲቨሎፕ ከዛ ውስጥ የአግሪካልቸር ሴክተሩን አሳድጎ ሊመጣ ይችል የነበረው ሀብት ወደ ኢንዱስትሪያል ሴክተሩ ደግሞ ሄዶ ማኒፋክቸሪንግን ማድረግ ይችል ነበር። እሱ ላይ ደግሞ ማኒፋክቸሪንጉ ላይ ደግሞ 10-15 ዓመት ከሰራህ በኋላ የምታፈራው የሚድል ክላስ እያደገ ይመጣል። ምክንያቱም ኢኮኖሚው እያደገ ሲመጣ ሚድል ክላሱ እያደገ ይመጣል። ይሄ አሁን ምልህ ቻይና ያደረገው ነው፣ ቪየትናም ያደረገው ነው፣ እነ ኢንዲያም ቱ ላርጅ ዲግሪ ያደረጉት ነው አደጉ የሚባሉት ሀገሮች። ያንን አድርጎ ቢሆን ኖሮ ይሄ የሱ ኮሪዶር ዲቨሎፕመንት ምናምን የሚለው የሚቀጥለው ፌዙ ይሆን ነበር። ሉክ አሁን ለምሳሌ ቻይናን በማኦ ሴቱንግ ጊዜ ኮሙኒስት ደንበኛ ሙሉ ለሙሉ በነበሩበት ጊዜ የአግሪካልቸራል ሴክተሩን በጣም ሜካናይዝ አደረጉት። ግን ያጠፉት እነሱ ምንድነው እንደዛ እያደረጉ ይወጣ የነበረውን ሀብት ከአግሪካልቸሩ ከህዝቡ እያስገደዱ እየወሰዱ ለኢንደረጉት ኢን ፕሮሰስ ቅድም እንዳልኩ ይሄ ግሬት ሊፕ ፎርወርድ የሚባለው ጊዜ ነበረ። ከ10 ሚሊዮን በላይ ነው ምንድነው ፒዛንት የሞተው ገበሬ እና አራሽ ያለቀው። ምክንያቱም እህል አጥሮ ሳይሆን ከሱ ላይ እየወሰዱ ወደ ከተማ እያደረጉ ወደ ውጭ ኤክስፖርት ያደርጉት ነበር። ኤክስፖርት አድርገው ገንዘቡን አንጥተው የማኑፋክቸሪንግ ኢንፑት ምናምን ይገዙበት ነበር። ሶ in 1978 ደንግ የሚባለው አዲሱ መሪያቸው ሲመጣ ቻይናን በጣም ቀየራት የሚባለው ሲመጣ ያንን ወደ ይሄ ማኑፋክቸሪንግ ሲስተሙን እንደ ማርኬት ኢኮኖሚ አድርጎ እኛ ከአሜሪካን ተቃውሞ የአሜሪካንን ሲስተም አልፈልግም ያለ ሀገር ሁሉ ደሃ ሲሆን ያየ ነው። እኛ ደግሞ ሀብታም መሆን ስለምንፈልግ የአሜሪካንን ሲስተም የማርኬት ኢኮኖሚውን ነው ማዳበር ያለብን ብሎ ወደ ከ10,000 በአመት እስከ 10,000 ድረስ ወደ ዌስተርን ሀገሮች ወይም ከዌስት ጋር ሪሌትድ የነበሩ እንደነ ሲንጋፖር እንደነ ጃፓን የመሳሰሉና ዩሮፕ ምን ጀርመን ምናምን እየላከ እንዲማሩ ሳይኮሎጂያቸውም እንዲቀየር አድርጎ የኢንዱስትሪያል ሴክተሩን አደረገ። መቼ እንደነበረ ቤት እና እንደዚህ አሁን የምናያቸውን ሃይ ራይስ ምናምን መስራት የጀመሩት ከ2015 ማለት ከ2000 ጀምረው ነው። 2015 ምናምን ላይ ባይዘን ሰማይ ነክተዋል። እና ይሄ ከተማ ማስዋብ ምናምን የተጀመረው አግሪካልቸሩ አድጎ ማኑፋክቸሪንግን አሳድጎ ማኑፋክቸሪንጉ ሚድል ክላስ ፈጥሮ ሚድል ክላሱ እያደገ ሲመጣ ወደ ቴክኖሎጂ በሄዱበት ጊዜ ነው መሬት ቤት መስራት የጀመሩት። ቪየትናም የተከተለው ኤግዛክትሊ ላይክ ዛት ነው። አብይ እያደረገ ያለው ምንድነው ሚድል ክላሱን ሳይፈጥር አፐር ሚድል ክላሱን ሳይፈጥር ለሚድል ክላስ እና ለአፐር ሚድል ክላስ የሚሆን የተዋበ ቤት ሰራ። ማን ነው የሚከራየው? አሁን ለዛ እኮ ነው ባዶ ቦታ ሆኖ ቁጭ ብሎ ከዚህ ሁሉ ሄደው በጣም ብዙ ቤቶች ሰርተው የሚከራያቸው አቶ እኮ ቁጭ ያለዋሉ። አከራየዋለሁኝ ብለው ከዚህ እናከራየዋለን ብለው ቤቱን ሰርተው ገዝተው ቁጭ ብለው ምንድነው የሚከራይላቸው ያጡ ሰዎች አሉ። ስለዚህ የከተማው ማዋብ በዛ ላይ ደግሞ ኤሌክትሪሲቲ በሌለበት ሀገር እስከ ማታው 10 ሰዓት 10 o'clock ድረስ መብራቱን ማብራት አለባችሁ ብሎ እያስገደድክ ይሄ ሁሉ በቃ ሾው ኤንድ ቴል ይሉታል። እዚህ ሀገር ህፃን ትምህርት ቤት ትንንሽ ልጆች ኤሌመንተሪ ስኩል ገና ሲጀምሩ አንደኛ ክፍል ኪንደርጋርተን ምናምን ያሉ ጊዜ ሾው ኤንድ ቴል የሚባል ነገር አላቸው። አሻንጉሊታቸውን ይወስዱና ተራ በተራ እየወጡ ይሄ አሻንጉሊቴ ስሙ እንደዚህ ነው እንዲያረጋል እያሉ ሾው ኦፍ ያን የሚያደርጉት ምንድነው ፐብሊክ ስፒች እንዲማር ከህፃነታቸው ጀምረው እንዲማሩ ነው። ግን ሾው ኤንድ ቴል የሚባለው ምንድነው ይኸውላችሁ ይሄን የመሰለ ሰራሁኝ እንደዚህ አይነት ነገር አለኝ እኔ በቃ እቺ አብይ ኢኮኖሚክስ ማለት እና እዛ ላይ ነው ትንሽ ህዝቡ መገንዘብ ያለበት
ሁላችንም እንደ ኢትዮጵያዊ እንደዚህ ነጻ ሲቲ ብናይ ደስ ይለናል። እንደው ዶክተር ዮናስ ጽሁፍ ላይ በጥናታዊ ጽሁፍ ላይ ብዙ ነገሮችን አንስታል። አንዱ የራዕይ ጉዳይ ነው። እንግዲህ አብይ አህመድ በጣም የተለጠጠ ራዕይ አለው። ራዕይ ማለም ችግር የለውም። እነ ቻይናም ሌሎችም ያልማሉ። የሚያልሙት ግን ዝም ብለው ቅዠት አይደለም። ሊያደርጉ የሚችሉትን ነገር አቅማቸውን፣ ሌሎች ነገሮችን አይተው ወደዛ መሄድ የሚችሉበትን ትክክለኛ ስትራቴጂ ነድፈው ያሳኩታልም የሚል በጽሁፍ ላይ አይተነዋልና የአብይ አህመድ ግን ከዛ ይልቅ ግን ቅዠት ይበዛዋል። ብዙ ነገሮቹ አብይ አህመድ ቀደም ሲልም እንዳልከው ከዚህ ምንድነው ፕሮስፐሪቲ ጎስፕል ከዛ ከሃይማኖት ወንጌል ጋር የተያያዘ ራዕይ ነው ሲያልምም የማይሆኑ ነገሮችን ዝም ብሎ መንጠራራት አይነት የሚመስሉ ቅዠቶችን ነው ይዞ የመጣውና ያንን ደግሞ ውጤቱን እያየን ነው። ሀገር ይዞ ገደል እየገባ እንዳለ እየተረዳን እንገኛለን። ባለፈው ዓመት 2018 የኢትዮጵያ አቆጣጠር ሊገባ ሲል ትልልቅ ፕሮጀክቶችን ይፋ አድርጎ ነበረ። ወደ 7-8 ፕሮጀክቶችን ከነዛ ፕሮጀክቶች አሁን ሂሳቡን እናወራድ እስቲ የትኛው ነው ትንሽ ፈቅ ያለ የትኛው ነው እንደው የተጀመረ ስራ የምናየው ብለን ስንጠይቅ አንዱም የተጀመረ የለም። ይልቅስ ገንዘብ አጣው ለነዚህ ፕሮጀክቶች ማስፈጸሚያና ማስጀመሪያ ጭምር በሚል የውጭ ሀገራት ዜጎችንና ዲያስፖራውን ፕሮጀክቱን ውሰዱትና 30 ዓመት ተጠቀሙት፣ ዋናችሁን ስትመልሱ ለኔ ታስረክባላችሁ የሚል ጥሪ እያደረገ ነው። ገንዘብ የለም፣ ዝም ብሎ ማለም ነው፣ መቃዠት። ከዚህ አንጻር አብይ አህመድ ሀገሪቱን ይዞ እየሄደበት ያለውን ሁኔታ በተመለከተ በጽሁፍ ላይም ብዙ ነገሮችን አንስታል። ሌላው ምናልባት ከዚህ ከኮሪደር ልማት ጋር በተያያዘ አብይ አህመድ ምናልባት ልማቱን ሊያሳምነን አልቻለም። ይሄን ያስገኛል፣ ይሄን ኢኮኖሚያዊ ጥቅም አለው የሚለው ነገር ብዙም ርቀት እንደማይወስዶ ሲገነዘብ ከስነ አእምሮ ጤና ጋር አያይዞታል። ለምሳሌ በአዲስ አበባ ቀለም ለምንድነው አንድ አይነት ቀለም እንዲሆን ያስፈለገው የሚለውን ያስረዳበትም ሁኔታ ከዚህ ከጤና ጋር የተያዘ ነው። የስነ አእምሮ ጤና ጋር በተያዘ አንድ አይነት ቀለም ሲያይሰው ትንሽ ፈውስ ያገኛል። የተለያየ ቀለም ከሆነ ግን ለጤናውም ለስነ ልቦናውም ጥሩ አይደለም የሚልም ነገር አንስቷልና እዚህ ላይም አንድ የሆነ ነገር በተጓዳኝ ጽፈ ነበረ። እስቲ ትንሽ ስለዚህ ነገር ደግሞ የተወሰነ ነገር ንገረንና ብዙ ጊዜ ወስደናል፣ በሌላ ጊዜ እንመጣለን። ያው ዛሬ መጀመሪያው አይደለም፣ በተከታታይ እንደምናገኝ ተስፋ አደርጋለሁ። እንግዲህ እዚህ አንድ የገረመኝ ነገር ምንድነው ጽሁፌም ላይ ያልኩት ምንድነው ይሄ ያነሳኋቸው ኢሹዎች እንደኔ አመለካከት መሰረታዊ ናቸው። የመንግስት ኢኮኖሚስት ወይንም ደግሞ መንግስትን ደግፋለሁ የሚል አካዴሚሽያን ኢኮኖሚስት ካለ እኔ በግልጽ ዲቤት ለማድረግ ሬዲ ነኝ። ይሄ ዝም ብሎ ምንድነው አክቲቪስት ካድሬ ጋር ሳይሆን የመንግስት ስልጣን ላይ ያለ የኢኮኖሚክ እንትን ላይ ያለ ብዬ ጥሪ አድርጌ ነበረ። እንደማይመጡም እርግጠኛ ነኝ። ምክንያቱም ፋክቹዋሊ ሊደግፉት ወይንም ደግሞ ሊከራከሩለት የሚችል ኢኮኖሚ የለም ኢትዮጵያ ውስጥ። ይሄንን እንደው ካለምንም እንትን መናገር ይችላለሁ። ያንን ቢሆን መንግስት ማድረግ የነበረበት ምንድነው እንደነዚህ አይነት ጽሁፎች በሚወጡበት ጊዜ አይ ይሄ ጽሁፍ እዚህ ጋር ትክክል አይደለም፣ እዚህ ጋር ያቀረበው ፋክት ወይንም ዴታ ብሎ ያደረገው ትክክል አይደለም፣ መንግስት ለዚህ ነገር ፕራዮሪቲ አልሰጠም ያለው ትክክል አይደለም፣ ይሄ ነው ኤቪደንሱ ብሎ ማለት ይችሉ ነበር። ግን የመቶ አብይ ያደረገው ዝም ብሎ የፕሮፓጋንዳ ነው እና አንዱ የሚያሳዝንም የሚያስቅም ነው ለነገሩ። ያለው ምንድነው አንተ ቤት ትሰራለህ፣ ምንድነው ህንጻ ትሰራለህ። ቅድም ስለ ፕሮፐርቲ ራይት ያልኩት ነገር ነው። መንግስት ፍቃድ ሰጥቶ መንግስት በሰጠህ ፍቃድ መሰረት ቤቱን ሰርተህ 18 ፎቅ ህንጻ ትሰራለህ። ከጨረስክ በኋላ መጥቶ ከለሩን አልወደድኩትምና ቀይር ይልሃል። ፍቃድ ሰጣችሁኝ እኔ ነኝ የሰራሁት በዛ ነው። አይ 2 ሳምንት ተሰጥቷል ቀይር ይላል። እንደዛ በምትባልበት ጊዜ አንድ ትንሽ ቤት የሆነች እንደሆነ መሰላልም ላይ ይሄድ ትቀባለህ። ይሄ ግን ስካፍሊንግ ያስፈልግሃል፣ በጣም ብዙ ገንዘብ ያወጣብሃል። አንዳንድ ጊዜ አንድ አይደለም 2 ጊዜ ያስቀየራቸው ህንጻዎች አሉ። ራሱን ብለዋል በግልጽ። አንዳንዴ እኛም እናጠፋለን፣ አንዴ ብቻ ሳይሆን 2 ቀለም ያስቀየርናቸው ሰዎች አላችሁ ብለዋል። አሁን ስለዛ መብራሪያ ሲሰጥ ምን አለ? እኛ እንደዛ የምናደርገው ይሄ ቀለም ሲበዛ የአእምሮ ሁከት ይፈጥራል።
ለህዝቡም ሳይኮሎጂካሊ ጥሩ አይደለም፣ ኤግዛይቲ እና ዲፕሬሽን ያመጣል ብለዋል። ይሄ ዝም ብሎ አብይ አንዱ ትልቁ ችግሩ ምንድነው? ውሸት አንድ ጠቅላይ ሚኒስትር ውሸት ይዋሻል ማለት መቼም ቀላል ነገር አይደለም። ግን አብይ ላይ ደግሞ ይሄን ነገር አለመጠቀም ራሱ ወንጀል ነው። ምክንያቱም ሊትራሊ ሰውየው በውሸት ላይ የተመሰረተ ነው ፖሊሲው የሚያቀርበውም እና ለዛ መልስ ሲሰጥ ምን አለ? የህዝቡን የሳይኮሎጂ ደህንነት ለመጠበቅ ብለን ነው ቀይሮ የሚባለው አለና እኔ ስካንዲኔቪያን ሀገሮችን የተመለከትክ እንደሆነ በዓለም ውስጥ ምንድነው ይሄ ወርልድ ሃፒነስ ኢንዴክስ የሚባል አለ። የትኛዎቹ ሀገር ተወላጆች ናቸው ህዝቦች ናቸው ደስተኞች የሚል ጥናት ተደርጎበት የሚደረጋል እና የመጀመሪያዎቹን ስቶፕ ነምበር 1 ነምበር 2 ነምበር 3 የሚባሉትን ሀገሮች አይስላንድ እና ዴንማርክ ምናምን የመሳሰሉትን ዋና ከተማቸው ውስጥ ሄደህ ብታይ ዝብርቅርቆ ያወጣ ቀለም ነው ያላቸው። ቢጫ፣ ቀይ፣ አረንጓዴ፣ ሰማያዊ፣ ግሬይ፣ ፒንክ ምናምን ነው ያላቸው። እንደ አብይ ቢሆን ኖሮ የዛ ሀገር ህዝብ እብድ ነበር የሚሆነው በዲፕሬሽን። የዓለም ጥናቶች ግን የሚያሳዩን እንዲሁም እነሱ ናቸው በጣም ደስተኞች። ስለዚህ ሰውየው እንደዚህ የነዳ ሲሄድ አንድ ህንፃ ሲያይ ቀለሙ ካልመሰለው እዛ ጠገቡ ላሉት ይሄ ቀለም ምንድነው አስቀይር በለው ብሎት ያልፋል። ኦር አንድ ከተማ በአንድ መንደር ውስጥ ሲያልፍ አሁን ይሄን በሞላ ቡልዶዛ አስደርጎ ትልቅ ለሚሰራ ሰው ስጡት ይላል። በማግስቱ የእሱ ተከታዮች ይመጡና መጥቶ እዛ አካባቢ ላለው ህዝብ አንድ ሳምንት ይሰጡታል። የልጆች ትምህርት ቤት አለ፣ ቤት ፈልጎ ማግኘት አለ፣ እቃህን የምታይሽ ከአንድ ቦታ አንድ ቦታ የምታስተላልፍበት ሰው ለምነው መኪና መውሰድ አለ። ኢትዮጵያ ውስጥ ኢትዮጵያ ኢኮኖሚ ላይ የሚደረገው ወንጀል እንደዚህ የምትለው አይደለምና እነዚህ ነገሮች አንድ ሰው ላይ በምታረግበት ጊዜ 10 ሰው ላይ በምታረግበት ጊዜ 100 ሰው ላይ በምታረግበት ጊዜ ኢምፓክቱ ወይንም ደግሞ የሚያመጣው ተጽዕኖ እነሱ ሰዎች ላይ ብቻ አይደለም። ገንዘብ አለኝ እንዲህ አድርጌ እንዲህ ባደርገው ብሎ የሚመኝ ለራሱ ሰርቶ አገሩንም ሊያበለጽግ የሚችለው ሰው ሁሉ እንደዚህ የመጡማ ዝም እያፈረሱ የሚሄዱ ከሆነ ለምንድን ነው? ለዚህ ነው ቅድም አንደኛ ይሄ በካፒታል እና በሪከረንት በጀት ላይ ባላንስድ ያልሆነ ወይንም ወደ ካፒታል ያላመዘነ ሀገር አድጎ አያውቅም። እኛ ግን 74% 75% ለኮንሰምፕሽን እየዋለ ነው። 24% ብቻ ነው ለዛውም በስቴትም በፌደራልም ደረጃ አብረህ ስትደምረው ማለት ነው። እንደዚህ አይነት ኢኮኖሚ የትም ሀገር አድጎ አያውቅም። ኢትዮጵያ ልታድግ አትችልም አሁን በተያያዘው መንገድ። አንዱ እሱ ነው። ሁለተኛው ቅድም ያልኩህ ለማጠቃለያ ያህል ነው፣ ሚድል ክላስ እየወደቀ ቁጥሩ እየመነመነ ወይንም ሚድል ክላስ እያደገ ባለበት ሀገር ብቻ ነው እድገት የሚመጣው። እኛ ኦፖዚት ላይ ነው ያለ ነው። ሶስተኛ ፕሮፐርቲ ራይት በጣም የሚያከብር አገር ብቻ ነው የሚያድገው። ቻይና ከነማኦ ጊዜ ያ ገበሬውን እያስገደዱ እህል እየወሰዱ ለከተማ ይሰጡ የነበረው የሚቀጥለው መሪ ዴንግ በመጣበት ጊዜ መጀመሪያ ያደረገው ነገር ምንድነው? ፕሮፐርቲ ራይት ማክበር አለብን፣ ማደግ ከፈለግን ፕሮፐርቲ ራይት ማድረግ አለብን ብሎ ያንን ኢኮኖሚ ሲፈጥር አንድ ያደረገው ነገር ፕሮፐርቲ ራይት ፕሮቴክት ለማድረግ ብዙ ሎየር ያስፈልጋል። ኮሚኒስቶች አዘ ፊሎሶፊ ሎየር ሲበዛ ጣጣ ይበዛል ብለው ብዙ ሎየር ያስተምሩ ነበር እና አሁን በመቶ ሺህ የሚቆጠሩ ነው ፕሮዲስ የሚያደርጉት ሎየሮች። ፕሮፐርቲ ራይትን ፕሮቴክት ለማድረግ አንዱ የሚያስፈልገን የሎው ስኩላችንን ማሳደግ፣ ህጋችንን ማስፋፋት ነው ከሚል ማለት ነው። ስለዚህ ፕሮፐርቲ ራይትን በየቀኑ ቫዮሌት የሚያደርግ መንግስት አገር አሳድጋለሁ ብሎ ቅዠት ውስጥ ነው ያለው። ካፒታልን ተቶ ሪከረንት በጀት ላይ ገንዘቡን ሁሉ የሀገሪቷን እያፈሰሰ ያለ ሰው፣ ኮንሱም እያደረገ ያለ ሰው አገር አሳድጋለሁ የሚለው ቅዠት ነው። ማንም አገር አድጎ አያውቅም። ሚድል ክላሱን እየገደለ አገር አሳድጋለሁ። እነዚህ ሁሉ ተራ በተራ ስትመለከታቸው የዲቨሎፕመንት ኢኮኖሚክስ ለ300 ዓመት ያስተማረንን ያደጉ ሀገሮች በተግባር ያሳዩንን እየተቃወምክ ከዛ ኦፖዚት እየሄድክ አገር አሳድጋለሁ ማለት
ሪሊ አንደኛ እውቀቱ የተወሰነ ነው ይሄ ሰውዬ። እንዲሁም እችል ልበልና ቆማለሁ። አንድ ምሳሌ ሰጥቻለሁ ጽሁፌ ላይ ራሴ ያጋጠመኝ። አንድ ጊዜ ሬቨረንድ ጄሲ ጃክሰን እግዚአብሔር በሰላም ያሳርፈው የትራምፕ አድሚኒስትሬሽን በናይን ላይ ወደ ግብጾች እያደላ ሲመጣ እኔ አንድ ጽሁፍ አዘጋጅቼ በሱ ስም እንዲወጣ ጠይቄው ነበርና እሺ ብሎኝ ለኢትዮጵያ መንግስት ጄሲ ጃክሰን ሊረዳን ይፈልጋል በዚህ ነገር ላይ እና ለኮንግሬሽናል ብላክ ኮከስ እና ለዩናይትድ ኔሽን ሴኩሪቲ ኮሚሽን ይሄን ደብዳቤ ሊጽፍ ነውና የምትጨምሩት ምናምን ብዬ ላኩኝ ለጠቅላይ ሚኒስትር ኦፊስ። በጣም ወደዱትና እንደው ይሄን ቢያደርግልን በጣም ይረዳናል አሉ። እሱንም አድርጎ የኮንግሬሽናል ብላክ ኮከስ ምናምን እንትን ብለውበት ትንሽ ለኢትዮጵያን የሚረዳ አይነት ኦር አትሊስት ትራምፕን ጋብ የሚያደርግ ነገር ተፈጠረና በዛ ምክንያት ቴንኪዩ ለማለት ይደውልልኛል አብይ እና የዛን ጊዜ እንዲሁም እንደዎችን ያንን ኦፖርቹኒቲ ተጠቅሜ እንደው አንድ ዲቨሎፕመንት አለ። የአሜሪካ መንግስት ከቻይና ሰፕላይ ቼኑን ማውጣት ይፈልጋል። ያንን ቻይና ላይ መተማመን ስላልቻሉ በኮቪድም የተነሳ እንደገና ደግሞ እየተፈታተኗቸውም ስለመጡ ብዙ ሀገሮች እኛ ጋ ነው እያሉ ነው። የህንድ፣ የቪየትናም፣ የኢንዶኔዥያ፣ የማሌዥያ መንግስቶች በፕሬዝዳንትና በፕራይም ሚኒስተር የሚመሩ ኮሚቴዎች አቋቁመው ስትራቴጂ እያወጡ ፕሮፖዛል አሜሪካ እያስገቡ ነው። እኛም በዛን ጊዜ ደግሞ አሜሪካኖቹ ኢትዮጵያን መመረት ይፈልጉ ነበር። በቢሊዮን የሚቆጠር የሚሰጡበት ጊዜ ነበር እና እኛ እዚህ 1-3 ከዳያስፖራ ሆነን እርሶ ደግሞ 1-3 ሰው ከኢትዮጵያ 3 ኢኮኖሚስት ይመድቡልንና አብረን ፕሮፖዛል ጽፈን ለእርሶ እናቀርብሎታለን፣ እርሶ ያንን ለአሜሪካ መንግስት ያስገባሉ ብዬ ያልኩኝ። አይቶት በጣም ትልቅ ኦፖርቹኒቲ ነው። ኖ መስሎ ነው እንጂ የኛ ሌበር ኮስታችን በጣም እንትን ስለሆነ እኛ አይደለንም ለምናቸው እነሱ ለምን ይመጣሉ አለ። ያሳዘነኝ ነገር እንደው ይሄ ሰውዬ የማያውቀውን አለማወቁ ነው አገር እየበደለ ያለው። ምክንያቱም የውጭ ኮርፖሬሽኖች አንድ ሀገር ውስጥ ገንዘብ ለማፍሰስ ሲሞክሩ የሌበር ኮስቲዝ ምናልባት ነምበር 7 ኦር ነምበር 6 ኦር ነምበር 8 ኮንሲደሬሽናቸው ነው። ከዛ በፊት የሚመጡ መሰረታዊ የሆኑ ነገሮች አሉ። ይሄ ፕሮፖዛል እንጻፍ ያልኩት እኔ ምንድነው ኢትዮጵያ ይሄን ማድረግ ትችላለች፣ የሚጎሏትን ደግሞ እነዚህን ደግሞ ለማስተካከል እንደዚህ አይነት ነገር አድርገናል፣ ትሬን እናደርጋለን ብቃት ያላቸውን እንትን ብለን ህጋችንን በዚህ መስመሩ እናስተካክላለን፣ ታክሳችንን በዚህ መስመሩ እናስተካክላለን እና እድሉን ለኛ ስጡን፣ በዛ ላይም ሎ ኮስት ነን የሚል ነበረ መጻፍ የነበረበት። እሱ ግን ይሄንን አያውቀውም። ደግሞ ካላወቀው ደግሞ ኦኬ እኔ ያልኩትን ይቀበል አይደለም፣ ሌሎችንም ኢኮኖሚስቶች ማማከር አልፈለገም እና እምቢ ሲል ለአቶ ገዱ ደወልኩለት። አቶ ገዱ ጻፍኩለት። አቶ ገዱ የዛን ጊዜ ውጭ ጉዳይ ሚኒስትር ነበር እና እንደዚህ ነው ስለው እሱ ወዲያውኑ 3-4 ሰዎች ይሰበስብልህና እስቲ ቻይና ውስጥ ኢንቨስት ምንድነው ፕሮዲዩስ ከሚደረግ ነገር እንደው ኢትዮጵያ ማድረግ ምን ይችላል ወይ ብሎ ይጠይቃቸዋልና አቅርቡልኝ ይሉታል። እና ይቶልዳስ ወደ 900 እንትን ኢትዮጵያ ላይ ፕሮዲዩስ ልታደርገው የምትችል አሁን ከቁልፍ አንስተህ ኦኬ ከጫማ አንስተህ ትንንሽ የኤሌክትሮኒክ ዕቃ አንስተህ ብዙ ኢትዮጵያ ውስጥ ሊሰሩ የሚችሉ ነገር አሉ ብሎ እሱም ሞከረ። ግን አብይ ከሱ ካልመጣ በስተቀር እንትን የሚል አይመስለውምና የዚህ አለማወቁ ነው ኢትዮጵያን እየጎዳ ያለው። ምክንያቱም ከሱ ወይ ሌሎችን ኢኮኖሚስቶች አያማክርም። ሌሎች ኢኮኖሚስቶች አያማክሩ ቢሆን ኖሮ ይነግሩት ነበር። አይ ሌበር ኮስት እኮ ሪሊ ነምበር 1 አይደለም፣ ነምበር 2 አይደለም፣ ነምበር 3 አይደለም፣ እንደው 6 7 8 ላይ ነው ያለው። ከዛ በፊት አገሪቷ ውስጥ መሟላት ያለባቸው አሉ ብለው ይነግሩት ነበርና ቅድም እንዳልኩ በኮንስቲቲዩሽኑ የሚለው ምንድነው ፓርላማው ነው ይሄን ነገር ማጽደቅ ያለበት። አትሊስት ፓርላማ ውስጥ ክርክር ሲኖር የተወሰኑ ሰዎች ይሄን ሊያነሱት ይችላሉ። ግን አንድ ሰው ደግሞ በኢኮኖሚ ላይ
ብቃት የሌለው ከብቃትም አልፎ ደግሞ ሪሊ ማህይም ነው ልትል የምትችል በእውቀት ደረጃ ያለ ሰው የ130,000 ህዝብ ህልውና 130 ሚሊዮን ህዝብና የሀገርን ፊውቸር እንዲህ በሚያጠፋ ደረጃ ማየት በጣም የሚያሳዝን ነው። በዚሁ እናቀው እንደው የሆነ ነገር መጣና እንደው በዛ ጉዳይ ላይ የተወሰነ ማብራሪያ ብናገኝ ነው። ምናልባት ዶክተር ዮናስ ይህንን ጽሁፍ አሁን ኢትዮጵያ ተጨማሪ ፈተና ተጨማሪ አደጋ እየመጣባት ነው። የነዳጁ ጉዳይ፣ የማዳበሪያው ጉዳይ፣ እነዚህ ሁለቱ ሲጨመር አሁን ኢትዮጵያ ውስጥ ከፍተኛ ቀውስ እየተከሰተ ነው። እንደሰማነው ከሆነ የመንግስት ሰራተኞች የግዳጅ ረፍት እንዲወጡ ሊደረግ ነው። ምክንያቱም ነዳጅ ስለሌለ ለሰራተኛውን የሚያመላልሱ ትራንስፖርቶችም ሆነ ከዛ ጋር ተያይዞ መንግስት ወጪውን ለመቀነስ በሚል የግዳጅ ረፍት እንዲወጡ ሊደረግ ነው። ብዙ የትራንስፖርት አገልግሎቶች እየቆሙ ነው። ምናልባት ጽሁፍ ይሄ ጥናት ጽሁፍ እነዚህን ነገሮች ቢያገኝ ኖሮ ከዚህ የተሻለ ወይም ደግሞ ከዚህ የበለጠ ነገር ልታሳየን ትችል ይሆን አላቅም። ግን እንደው ይሄ የኮሪደር ልማትን በተመለከተ ዶክተር ዮናስ አብይ አህመድ ስለሚመኝ በዚህ በፕሮስፐሪቲ ጎስፕል ብቻ ስላለም አይደለም። እሱ አንዱ ነው። ውበት ላይ ማተኮር፣ የሚታይ ነገር ላይ ማተኮር እሱ ብቻ አይደለም። ዘረፋም አለ፣ ሙስናም አለ። አብይ አህመድ እየዘረፋችሁ ነው የሚለው ዋና የሙስና ሰንሰለቱ ክሩ ተተልትሎ ሲሄድ የሚገኘው ጫፉ ጠቅላይ ሚኒስትር ጽህፈት ቤት ነው። ለምሳሌ የቀለሙን ጉዳይ እንመልከት። ቀለሙ ዝም ብሎ የመጣ አይደለም። ቀለሙን የሚያቀርብ ካምፓኒ አለ። ያ ካምፓኒ የአብይ አህመድ ወዳጅ ነው። ከጥቅም ሽርክና ከተለያዩ ከዚህ ከሚገኙ ጥቅሞች የአብይ አህመድም ድርሻ አለ። አሁን ሰሞኑን የኮየ ፈጨ የኮንዶሚኒየም መኖሪያ መንደሮች ህዝቡ ከዛ እየተሰደደ ነው። ቤቱን ንብረቱን እየሸጠ እየወጣ ነው። ምክንያቱም የመዋጮ ብዛት። ከዚህ በተጨማሪ ደግሞ እያንዳንዱ ብሎክ በብሎክ ደረጃ መንደሮቹ 17 የሴኩሪቲ ካሜራ እንዲያስገቡ ግዳጅ ተጥሎባቸዋል። ይህን የሴኩሪቲ ካሜራ የሚያቀርብ ካምፓኒ አለ። ያ ካምፓኒ ማን ነው የሚለውም ጥያቄ ይነሳል። አሁን አዲስ አበባ ላይ የፈረሱ ቤቶች የታጠሩባቸው ቆርቆሮዎች አሉ። ኤጋ ቆርቆሮ ይባላል። ያ ኤጋ ቆርቆሮ በብዙ ሚሊዮን ብር የወጣ ገንዘብ ነው እዛ ላይ የፈሰሰው። ያንን ኤጋ ቆርቆሮ የሚያመርተው የሽመልስ አብዲሳ ወንድም ነው። ስለዚህ ዝም ብሎ ነገር አይደለም፣ ጥቅምም አለው፣ ሙስናም አለው። ዝም ብለው ሚተውትም አይደለም። ዘረፋው አይን ያወጣ ሆኗል። በቅርቡ በወጣ ሪፖርት ከ4 ሚኒስቴር መስሪያ ቤቶች 13 ቢሊዮን ብር ነው የተዘረፈው። እንግዲህ ትንንሾቹን አሳዎች እያያዙ እስር ቤት እያስገቡ ነው። የነዳጅ ዝርፊያው አይን ያወጣ ነው። ኢትዮጵያ በተቀማጭ ካስቀመጠችው ነዳጅም ጭምር ነው ባለስልጣናት ጀነራሎቹ እየዘረፉ ያሉት። ስለዚህ ዝም ብሎ አብይ አህመድ ይህንን ኮሪደር ልማቱን ስለፈለገ ብቻ አይደለም፣ ሙስናም ስላለበት ከዛ ዘረፋ ባልንጀሮቹም ወዳጆቹም በቃ በዙሪያ ያሉት በሙሉ እንዲጠቀሙ በሚል እንደሆነ ምንም ጥርጥር የለውም። ምናልባት እዚህ ላይ እንደው አጠር ያለ አስተያየት ብትሰጠን፣ ሌላ ጊዜ እንመጣበታለን። ፖለቲካውን አልነካነውም። በፖለቲካው ብዙ ማለት እንደምትችል ተስፋ አደርጋለሁ። በሚቀጥሉት ቀናት እንደምንገናኝ እንደው ቀጠሮ በመያዝ ነው እንደው እዚህ አጭር አስተያየት በዚህ ጉዳይ ላይ በመስጠት የምንሰናበተው። ኦኬ፣ ይሄንን አክቹአሊ አንድ ሴክሽን ላይ አድሬስ አድርገዋል። አሁን ያነሳቸውን ነገሮች the transmission mechanism በሚል ምንድነው ያልኩት? ኢትዮጵያ ቅድም ነካነካ አድርጌው ነበር። ኢኮኖሚው ስስ ብልቶች አሉት። በእንግሊዝኛ ፎልት ላይን ሲሉታል፣ በአማርኛም እንደምንለው አላውቅም። እና እነዚህ ፎልት ላይንስ ወይንም ስስ ብልቶች የምትላቸው 5-6 ናቸው በመሰረታዊነት። አንዱ ቢበላሽ ወይንም አንዱ ስትሬስድ ቢሆን አገሪቱ ልትቋቋመው ትችላለች። ሁለቱ በአንድ ላይ ከሆኑ በጣም ችግር እየተፈጠረ ይሄዳል። አንዱ ደግሞ በአንደኛው ላይ የበለጠ ተጽዕኖ ምንድነው? አንድ ግጥም ነበረ እንትን የሚል መጽሐፍ በረከተ መርገም ላይ አንድ ነገር አልሆን ሲልህ ጠጣሩ እንዲላላ ይላላውን ወጥር የሚል ነገር አባባል አለ እና አንድ ፎልት ላይን እየሰፋ በሚመጣበት ጊዜ ሌላውንም እንደዚሁ ላይ ፕሬሸር የመፍጠር ነገር አለ። ለምሳሌ ኤግዛምፕሎችም ሰጥቻለሁ። አሁን ይሄንን የቤንዚን መጥፋት ቢመጣ ምን አይነት ኢምፕሊኬሽን አለው ለሚለው
ትራንስሚሽን ሜካኒዝም በሚል ሴክሽን ላይ አስቀምጫለሁኝ። ይሄ ምንድነው መሰለህ አሁን ይሄ ጦርነት የአሜሪካ ወር የእስራኤል እና የኢራን ጦርነት የጋዝ እንትን ጨምሯል። ያ ወደ እንደ ኢትዮጵያ አይነት ሀገር ላይ በሚመጣበት ጊዜ ብዙ ነገር አፌክት ያደርጋል። እነዚህ ብዙ ነገር አፌክት የሚደረጉት ነገሮች ከትራንስፖርቴሽን አፌክት ሲሆን ኢኮኖሚ አፌክት ይሆናል። ምክንያቱም ትራንስፖርት ምርት ወዲያው መንሸራሸር አለበት። ያ እስካልሆነ ድረስ ኢኮኖሚው ላይ ተጽዕኖ ይፈጥራል። ኦር ሌላውን የተመለከትክ እንደ ሁለተኛው የሪል ስቴቱ ነው። ሪል ስቴት አሁን ተወጥሮ በብሉ ሊፈነዳ እየደረሰ ያለበት ደረጃ ላይ ነው ያለ ነው። እንደዛም ሆኖ አሁንም መንግስት በጣም ብዙ ተሰርተው አከራይ ያጡ ገዢ ያጡ ቤቶች እያሉ አሁንም ባዶ ቦታ ካለ መንግስት ይመጣና ይሄንን ቤትህን 14 ህንጻ 15 ህንጻ ወይ 18 ህንጻ ካልገነባህበት ለሌላ ሰው ለሚገነባ ሰጠዋለሁ ይላል። ያለ አማራጭ ምንድነው? አይ ዝም ብዬ መሬቴን ከምንጠቅ ልስራ ብለህ ነው የምትሰራው። ማርኬቱ ሲግናል የሚያደርግህ በጣም ብዙ የተሰሩ ቤቶች አሉ ነው። የዛን ጊዜ በማርኬት የምትመራ ከሆነ አይ ይሄ የተሰራው እስከሚሸጥ ድረስ ገንዘቤን እዛ ላይ አላወጣም ትላለህ። ወይ ገንዘብህን ይዘህ ትቀመጣለህ ወይ ገንዘብህን ሌላ ቦታ ላይ ታውላለህ። አሁን ችግሩ ምንድነው መሰለህ? ይሄ እየተሰራ ያለው ቤት ክራይሲስ ውስጥ ቢገባ አሜሪካ ውስጥ በ2008 የቤት ክራይሲስ ገብቶ ነበር፣ ሃውሲንግ ክራይሲስ። ቻይና ውስጥ the last 10 years ትልቅ ክራይሲስ ነበር። እነሱ ግን በጣም ብዙ ገንዘብ ትርፍ በጣም ብዙ ገንዘብ ስላላቸው መንግስት ያንን መቋቋም ችለዋል። አሜሪካ ብቻ እስከ 1 ትሪሊየን የሚሆን ብድር አለበት ቻይና በጣም ብዙ ገንዘብ ላይ ስለተቀመጠች የሃውሲንግ ክራይሲሱን ማኔጅ ማድረግ ትችላለች። ወደ ኢትዮጵያ ውስጥ የሃውሲንግ ክራይሲስ ቢጀመር ምንድነው መጀመሪያ የሚሆነው? ሃውሲንጉ ብቻ አይደለም የሚጎዳው፣ የባንኪንግ ኢንዱስትሪው ቶታሊ ኮላፕስ ያደርጋል። ምክንያቱም በጣም ብዙውን ገንዘብ የተበደረው የትልልቅ ባንኩን ገንዘብ የኮንስትራክሽን ኢንዱስትሪው ነው። በዚህ ምንድነው ኮሪዶር ዲቨሎፕመንት ነው። የኮንስትራክሽን ሴክተሩ መሸጥ ቤት ካልተቻለ የተበደረው መክፈል ካልቻለ ባንኩ ገንዘብ አይኖረውም። የባንክ ክራይሲስ ሊያመጣ ይችላል። የባንክ ክራይሲስ ደግሞ ወደ ሌላው ኢኮኖሚ ውስጥ እንደገና የተስፋፋ ይሄዳል። ስለዚህ እኛ እነዚህ ስትራክቸራል ፕሮብሌም አለው ብቻ ሳይሆን ኢኮኖሚው ስስ ብልቶች አሉት ወይንም ፎልት ላይንስ አሉት። እነዚህ ፎልት ላይን አንዱን ወይንም ሁለቱን ሊቋቋም ይችላል። 3-4ቱ ግን አብረው ከመጡ አንዱ ደግሞ አንዱን አፌክት እያደረገ ስለሚሄድ ክራይሲስ ውስጥ ነው። አሁን አህመድ ሸዴ በቅርብ የቤንዚን እጥረቱ በጣም የሚያስፈራ ደረጃ ላይ ደርሷል አለ እና እውነቱን ነው። በጣም የሚያስፈራ ደረጃ ላይ ነው ያለው። ግን ማስፈራቱ በቤንዚን ማጠር ብቻ አይደለም የሚቆመው። ያ ኢኮኖሚ ውስጥ ትራንስሚት የሚያደርግባቸው ብዙ ቻናሎች አሉ። ትራንስሚት የሚያደርግባቸው ቻናሎች ደግሞ እያንዳንዱን በምትመለከትበት ጊዜ የራሱ ስስ ምንድነው ኦርጋን ወይንም ደግሞ ብልት ያለው ነው። ስለዚህ እነዚህ ሁሉ በአንድ ላይ የሚመጡበት ወይንም ደግሞ አንዱን የሚያባብስበት ሁኔታ ላይ የምንደርስበት ሁኔታ በዛ ምክንያት ነው ክሊፍ ላይ ነን ያለነው፣ ኦን ደ ብሪንክ ነን ያለነው ያልኩት ለዛ ነው። ያንን አንደርስታንድ አድርጎ ለዛ መፍትሄ ከማድረግ ይልቅ አብይ ውሸትን በውሸት እንትን ማድረግ ነው የሚፈልገው። አሁን ለምሳሌ ልንገርህ፣ 2 ምሳሌ ሰጥቻለሁ። ክራይሲስ ውስጥ እንዳለ ያውቀዋል። ለዛም ደግሞ ይሄንን አሁን የኦሮሞ መንግስት አዲስ ጉሉ የሚያወጣው ገንዘብ ከየት እናገኝ ከሚል ነው። ምክንያቱም ገንዘብ እንደሌላቸው ስለሚያውቁ አሁን በያዙት ሁኔታ ኢኮኖሚውን መግፋት እንደማይችሉ ስለሚያውቁት ነው። አሁን ለምሳሌ ምን ይላል መሰለህ? አንዱ ውሸት በጣም ያበደው ውሸት ይሄን ሰሞን አብይ ብቻ አይደለም የሱም እንትኖች የውጭ የገንዘብ የባንክ ገዢው የኢትዮጵያን እድገት ማየት ከፈለጋችሁ የኢንተርናሽናል ሎናችን እየቀነሰ መጥቷል፣ ያ የእድገታችን አንዱ ምልክት ነው ይላሉ። ድሮ በኢንተርናሽናል
ብድር ላይ ነበረ ዲፔንድ የምናደርገው። ይሄን ያህል ፐርሰንት ኦፍ ጂዲፒ የኢንተርናሽናል ዕዳ ነበረብን። አሁን ግን ያ በጣም ወርዶ እንትን ብሏል። ያ ደግሞ የእድገታችን ምልክት ነው ይላል። የውሸት ነው እንዳለው። ለምንድነው ባንኮች ኢትዮጵያ በማትበደረው ያልክ እንደሆነ የሚያበድራት አጣች። በዓለም ውስጥ 3 ትልልቅ የዚህ ኢቫሉዌት የሚያደርጉ አሉ አገሮችን። አሁን አንተ ሄደህ ቤት ልትገዛ ስትል ባንኮቹ ምንድነው የሚያደርጉት? መጀመሪያ ደሞዝህን ያያሉ፣ ኢንካምህን ያያሉ፣ ወጪህን ያያሉ፣ ቀሪህን ያያሉ። አዎ ይሄን ያህል ብናበድረው ይሄን ያህል ሊከፍለን ይችላል ብለው ነው አይደል የሚያበድሩ። ለመንግስትም መንግስቶችን ኢቫሉዌት የሚያደርጉ 3 እንትኖች አሉ። አንዱ አሜሪካ ውስጥ ያለ ነው፣ አንዱ ሆንግ ኮንግ ያለ ነው፣ አንዱ ዩሮፒያን ናቸው። እነዚህ 3ቱም ሞኒተሪንግ ኤጀንሲ ይባላሉ። ኢንተርናሽናል ሞኒተሪንግ ኤጀንሲ ይባላሉ። እነዚህ 3ቱም የኢትዮጵያን የገመገሟት ጃንክ ነች። ጃንክ ላይ ነው ያለው የብድር እንትኑ። ሚኒንግ ለኢትዮጵያ ካበደራችሁ እግዚአብሔር ይርዳችሁ አታገኙም ገንዘባችሁን ነው። በዚህ ምክንያት ይሄ የኢንተርናሽናል አበዳሪዎች በሞላ ከወርልድ ባንክና ከአይኤምኤፍ ውጪ ጥርቅም አድርገው ዘግተውባቸዋል። ስለዚህ የሚያበድረን አጣን ብሎ እንዳይነግርህ፣ የሚያበድርህ ከሌለ የምትበደረው ዜሮ ነው። የሁላችሁ ተመልከቱ፣ ድሮ ብዙ እንበደር ነበር፣ አሁን አንበደርም። ያ ማለት ኢኮኖሚያችን እየሰራ ነው ይላል። ይልቅ እንደዛ ከማድረግ ይልቅ ለምንድን ነው እንደዛ የተባል ነው? ከውጪ ገንዘብ የግድ ማምጣት አለብን። ኢንቨስተሮች ያልመጡበት ምክንያት ምንድን ነው? የፕሮፐርቲ ራይት ችግር ነው። ሌላ ያልመጡበት ምክንያት ምንድን ነው? የሴኩሪቲ ችግር ነው። ሌላ ያልመጡበት ምክንያት ምንድን ነው? የሬጉሌሽናችን የባንኪንግ ሬጉሌሽናችን የመሳሰል እነሱ እናስተካክልና እንዲመጡ እናደርግ። ዳያስፖራውንስ እንዴት አድርገን ነው እንደገና እንዲያምነን የምናደርገው? ለዛ ምን አይነት ፖሊሲዎችን ማስተካከል አለብን? እምነት እንዲኖረው ማድረግ ያለብን እንደዛ አድርገን ከውጭ ገንዘብ እንዲመጣ ማድረግ አለብን ከማለት ይልቅ ህንስ መጥተው ይዋሸዋል። በጣም እኛ ስለ ሁሉ ነገር ጥሩ ስለሆነ ከውጭ እንኳን መበደር አያስፈልገንም ይለዋል። ዳያስፖራውም እናትና አባቱ የሚበሉት አጥቶ ትንሽ ጨምር እያደረገ የላከውን ዳያስፖራ የወላችሁ ኢኮኖሚው እየተስፋፋ ደስተኛ ስለሆነ ገንዘብ እየላከልን ነው ይልሃል። እንደዚህ አይነት ኢኮኖሚውን ወደ ገደል እየገባ እያዩት ለህዝቡ የውሸት ተስፋ እየሰጡ እንዲሁም ሁል ጊዜ አብይ መጥቶ እንደዚህ አይነት እንትን ተገኘ፣ ሚኒራል ተገኘ፣ እንደው ሌላ ምን ማድረግ ይቻላል? እግዚአብሔርን ብቻ ማመስገን ነው። ይሄን ያህል ሚሊዮን ዶላር፣ ይሄን ያህል ቢሊዮን እንትን ልናገኝበት ነው ሲል እቺ ዛሬ መጥፎ የኢኮኖሚ ሪፖርት ሰጥቶታል ማለት ነው። እንደዛ ሲደርሰው ነው መጥቶ የሚዋሸው። እና እንደዛ ነው እንግዲህ በዚሁ እናቆም መሰለኝ። እናቆማለን። እንደው ዶክተር ዮናስ እንደው በአንድ አረፍተ ነገር በቅርብ ምን እንጠብቃለን? ኢትዮጵያ ውስጥ አለመረጋጋት ይፈጠር ይሆን? አሁን እነዚህ ነገሮች በአንተም ጽሁፍ ላይ እንደቀረበው እንደው ከዚህ በላይ መቼም የኢትዮጵያ ሕዝብ እንዲህ የሆነ መቀጠል የሚችል አይደለም። አሁን የመጡት የነዳጁና የማዳበሪያው ሌሎችም ችግሮች ደግሞ ሰው ወዶ ሳይሆን ተገዶ ወደ አደባባይ እንዲወጣ ላይ ያደርጋል ተብሎ ራሱ አገዛዙም ግምገማ አድርጎ የሰጋበት ሁኔታ ነው ያለውና በቅርብ ምን እንጠብቅ? ኢትዮጵያ ውስጥ አለመረጋጋት ይፈጠር ይሆን? እንግዲህ አይኤምኤፍ እንደሱ ነው ያለው። በ2025 ቅድም እንዳልኩህ ወርልድ ባንክ እና አይኤምኤፍ ጆይንት ሪፖርታቸው ምንድነው የሚለው? ሲቪር ኢኮኖሚክ ክራይሲስ እና ማክሮ ኢኮኖሚክ ፍራጃሊቲ። ትልቁ ማክሮ ኢኮኖሚው ፍራጃይል ነው። እኔ አሁን እንደምልህ ስስንትን ብልት አለው ማለት ነው። እነሱም ያንን በግልጽ ብለዋል። አይኤምኤፍ ደግሞ ለብቻው ያወጣው ላይ አንዱ የሚያስፈራው ሪስክ የህዝብ አመጽ ነው ብለዋል። ምክንያቱም አይኤምኤፍ እና ወርልድ ባንክ ለኢትዮጵያ እንትናችሁን ሪፎርማችሁን አድርጉ ብለው አስገድደው ሲያስደርጓቸው አንድ ነገር ያደረጉት ምንድን ነበር መሰለህ? ይሄንን ሪፎርም በምታደርጉበት ጊዜ ህዝቡ ይጎዳል። ህዝቡ እንዳይጎዳ ሰብሲዳይዝ አድርጉ፣ ለህዝቡ እርዳታ ማደረግ አለበት ብሏቸው ነበር። አብይ ግን ያን ነገር አላደረገም። እንዲሁም ሪሶርሱን እንዳለ እየወሰደ ወደ ኮሪደር ዲቨሎፕመንትን ያደረገው። በዛ ምክንያት ነው የህዝባዊ አመጽ ሊነሳ ይችላል ብሎ አይኤምኤፍ በግልጽ ነው ቁጭ ያደረገው።
ይሄንን ትተው ሆይ ሆይ የሚሉት አንድ ተከፋይ የመንግስት ካድሬዎች ናቸው። ሁለት ደግሞ ኢኮኖሚስቶች ያልሆኑ ኢኮኖሚክስ ምንም አንደርስታንድ የማያደርጉ ግን የሚያዩዋትን የተንጸባረቀች የተብረቀረቀች ነገር ሲያዩ ይሄውና እኮ ይሄ ሰውዬ እኮ በጣም አገሪቷን እየቀየራት ነው የሚሉ ናቸው እንጂ መሰረታዊ የሆነው ብዙ ነገር ሊሆን ይችላል። ሪሊ በተለይ የዚህ ጦርነት እየገፋ ከመጣ የዚህ ያለው የኮንስትራክሽን ኢንዱስትሪ አሁን ባለበት ሁኔታ እየቀጠለ ከመጣ ብዙ የትሪገር ፖይንቶች አሉ። ክራይሲስ እንደ እሳት ሊጭሩ የሚችሉ ብዙ ነገሮች አሉ። አንዱ ደግሞ አንዱን ሊያቀጣጥለው ይችላል። ስለዚህ አሁን ጊዜው መንግስት ማድረግ ያለበት እነዚህ ሁኔታዎች እንዴት እንፍታ እና ሜቢ ለአንባቢዎችህ ወይንም ለአድማጮችህ ኢንከሬጅ ማድረገው እዛ የጻፍኩት እንትን ላይ ወደ 10 የሚሆኑ መንግስት ኢሚዲየትሊ መውሰድ ያለበት ቀደም ተከተሎች እነዚህን ፖሊሲ ላይ መቀየር ያለባቸው ብዬ የጻፍኳቸው አሉ። ምናልባትም እንግዲህ አቅም አለው ፕሮፌሰር ዶክተር ዮናስ የአብይ አህመድ መንግስት ከእጁ አላመለጠም። የኢትዮጵያ መፍትሄ ከቁጥጥር ውጭ ወጥቷልና መፍትሄ መስጠት የሚችልበት አቅም አለው። አይ ቲንክ እኔም ብትጠይቀኝ ቀላል አይደለም፣ ግን ስቲል ፖሲቢሊቲው አለ። አንዱ ትልቁ ችግር የሚፈጥረው ምንድነው መሰለህ? እምነት ማግኘቱን ነው። ዳያስፖራውን እንደዛ ብለህ መጥቶ ሀገሩ ኢንቨስት እንዲያደርግ አድርገህ አክስረኸዋል። አሁን የዛሬ 8 ዓመት 7 ዓመት ምናምን ቤት ሄዶ የገዛ ደስተኛ የሆነ ሰው ብዙ ምታገኝ አይመስለኝም። ፖለቲካሊ ኮኔክትድ ከሆነ ውጪ ሪቨርስ ሊደረግ የሚችልበት መንገዶች አሉ። አንዱ ትልቁ እንዳልኩ የመጀመሪያው ቻሌንጂንግ የሚሆነው እንዴት አድርጎ ነው የህዝቡን ትረስት የሚገዛው። ለዛ ደግሞ ሪሊ አንዳንድ መሰረታዊ የሆኑ ሜጀር ለውጦች ማድረግ፣ ለምሳሌ ኢሚዲየትሊ ጦርነቱን ማቆም አንዱ ኮንፊደንስ ቢልዲንግ እንትን ነው። ጦርነቱ ሁላችንም ጎድተውናል። ሁላችንም እኛም አዘ መንግስት ኃላፊነት እንወስዳለን ለዚህ ጦርነት መጀመርም መራዘምም ብሎ ጦርነቱን ማቆሙ የመጀመሪያው ነው። በሁለተኛ ደረጃ ደግሞ ኮንስቲቱሽኑን ማክበር፣ ያለውን ኮንስቲቱሽን ሌላውን ነገር ትተን በፖለቲካ ላይ ያለውን አትሊስት በኢኮኖሚው ላይ ፓርላማው ነው እንትን ማድረግ ያለበት ይባላል። ሶስተኛ ካሁን በኋላ ፕሬዚዳንቱ በኤክስፐርት የሚመራ በመለስ በነበረበት ጊዜ እንደው እንትን ለማለት በጣም የታወቁ የውጭ መሪዎች የውጭ ኢኮኖሚስቶች፣ አንድ ኖቤል ፕራይስ ያሸነፈ ስቲግሊትስ የሚባል ኮሊ የሚባል ደግሞ አሜሪካዊ ነው። እሱ ኮሊ የሚባል እንግሊዝ ሀገር በጣም የታወቀ የወርልድ ባንክ የሪሰርች ሄድ ነበረ። እየጋበዘ በአመት አንድ ጊዜ ሶደሬ እየሄዱ ለ2 ቀን ለ3 ቀን ስለ ኢኮኖሚ ብቻ ያወሩ ነበረ እና የዛን ጊዜ ኢትዮጵያኖች ውስጥ እንደው በጣም ስመጥሩ የሚባሉ ኢኮኖሚስቶች የመንግስት ደጋፊ ያልሆኑትን ጨምሮ ይጋብዝ ነበረ። አትሊስት እኔ አንድ ሰው አውቃለሁ እንደዛ ተጋብዞ ሊሄድ ያልቻለ በራሱ እንትን የተነሳ። ከዛም አልፎ የገንዘብ ሚኒስተር ሆኖልኝ ብሎ የጠየቃቸው ዳያስፖራ ውስጥ ያሉ በጣም የታወቁ ስመጥር ምንድነው ኢንተርናሽናል ሬፑቴሽን የነበራቸው ሰዎች ነበሩ እና አሁን በአብይ ጊዜ የተመለከትክ እንደሆነ ኤክስፐርቶች አይደሉም፣ የአብይ ሎያሊስቶች ናቸው። ስለ ኢኮኖሚክስ ብዙም ትሬኒንግ የሌላቸው ብዙም ልምድም የሌላቸው ናቸው እና ያ አንዱ ትልቁ ችግሩ ነው እና የተወሰኑ እንትኖች ከተደረጉ እኔ በኢትዮጵያ ላይ እምነት አለኝ። የኢትዮጵያ ሕዝብ በጣም ጠንካራ ሰራተኛ ነው። የኢትዮጵያ ሕዝብ በጣም አገሩን ወዳድ ነው። ሊረባረብ ይችላል። የኢንተርናሽናል ኮሚኒቲውም ደግሞ ኢትዮጵያ ለዛ ሪጅን አንከር ሀገር ስለሆነች ለውጥ ካዩና ይሄ ነገር ወደ ጥሩ መስመር ነው እየሄደ ያለው ካሉ ብዙም ድጋፍ ሊያገኝበት የሚችል ነገር አለ። ግን በአሁኑ ጊዜ ነቀርሳ የሆነው ለኢትዮጵያ ኢኮኖሚ አብይ የሚባለው ሰውዬ ነው። ካለኔ በላይ እውቀት አለኝ የሚል እውቀት የለውም። በተለይ በኢኮኖሚክስ ላይ ሪሊ አንዳንድ ጊዜ መጥቶ የሚናገረው ነገር
ይሄ ከፕሮስፔሪቲ ጎስፔል እንዲሁ በእምነት ላይ የተመሰረተ ካልሆነ በስተቀር ምንም ሚኒንግ የሌለው ነው። ለዚህ ደግሞ ፒኤችዲ አያስፈልግም። እንደው አንድ 3 ዓመት 4 ዓመት ኢኮኖሚክስ የተማረ ሰው ሊገነዘበው የሚችለው ነውና እኔ ተስፋ አለኝ የምለው ምንድነው ትክክለኛ የሆነ ፖሊሲ ቢደረግ የህዝቡን ትረስት የሚያሸንፍበት ዊን የሚያደርግበትን መንገድ ቢፈልግና እነዚህ እርማቶች ቢደረጉ አሁን ለምሳሌ ጦርነቱ ቢቆም ወደ ጦርነቱ እየፈሰሰ ያለው ወደ ካፒታል ኢንቨስትመንት ሊሄድ ይችላል። ይሄ ወደ ኮሪዶር ዲቨሎፕመንት የሚለው ወደ ማኒፋክቸሪንግ እናንተ ሊሄድ ይችላል። ቅድም ያልከው ነገር አለ። ህዝቡን እየለመኑ ነውና እነዚህን ካምፓኒዎች ወስዳችሁ እናንተ ራን አድርጉ። አሁን ያ ችግሩ ምንድነው መሰለህ? እንደዛ ሲባል እንዴት ነው ሰው የሚመረጠው? በብቃት በልምድ ሪሶርስ ይዞ መምጣት በመቻሉ ነው ወይስ ፖለቲካሊ ኮኔክትድ በመሆኑ ነው? እነዚህ ሁሉ መልስ ካገኙ ኢትዮጵያ ሰርቫይቭ ከማድረግም አልፋ ትራይብ ልታደርግ የምትችል ነች። ሪሊ በጣም ፖቴንሻል ያላት ሀገር፣ በጣም ተስፋ ሊኖራት የሚችላት ሀገር ነች በህዝብ ደረጃ ስትመለከተው። መሪን የነፈጋት መሪ ደግሞ በምትልበት ጊዜ ስልጣኑን የያዙት ብቻ ሳይሆኑ ኦፖዚሽን ነን የሚሉትም በማይሻሉበት ደረጃ ላይ ነው ያሉት። ዶክተር ዮናስ በጣም ነው የማመሰግነው። ተስፋ አለኝ ብላል። እንግዲህ አብይ አህመድ እምነት መልሶ ሊያገኝ የሚችልበትን ነገር እንደሌለ መቼም ሰማይ ዝቅ ምድር ከፍ ቢል የኢትዮጵያ ህዝብ እንግዲህ አብዛኛውን ነው የምንለው እምነት ሊያገኝ የሚችልበት እድል እንደሌለው ነው። በኢትዮጵያ ውስጥ ባለፉት 8 ዓመታት የዘር ማጥፋትን ጨምሮ በርካታ ወንጀሎች የሰራ በብዙ ወንጀሎች የሚጠየቅ ሰው ስለሆነ ያ ፍርድ የሚፈልግ ህዝብ ባለበት አብይ ዳግም የኢትዮጵያን ህዝብ እምነት ያገኛል ማለት እጅግ ከባድ ስለሆነ ምናልባት ተስፋ በዛ ላይ እንዳይንጠለጠል ነው በዚህ አጋጣሚ የኔንም ሐሳብ ለማቅረብ ያለው የሆነ ነገር ልትፈልጋል መሰለኝ። ኖ እኔ አብይ እንደዛ ያደርጋል አይደለም። የኔ ተስፋ አለኝ አብይ ራሱን ይቀይራል አይደለም። አይ ዶንት ቲንክ ያብያን ትልቁ ችግሩ ደጋግሜ እንደጻፍኩት በጣም ናርሲሲስት ነው፣ በጣም ሳይኮፓት ነው። የሰው ህመም የሚሰማው ሰው አይደለም። በዛ ላይ ናርሲሲስት ነው። ብዙ ጊዜ እንዳልኩትም ናርሲሲስትነት መሆን በራሱ መጥፎ አይደለም። ብዙ ዓለምን የቀየሩ ሰዎች ናርሲሲስት ናቸው። ግን በሌላ ነገር ራስን መውደድ ማለት ነው ናርሲሲስት። ያው ናርሲሲስት ማለት በቃ በራሱ ፍቅር የያዘው እሱ በሚለው ብቻ እንትን የሚል እንደማለት ነው። ያ ብዙ ጊዜ ናርሲሲስቶች ቪዥነሪ ናቸው። ትልቅ ቪዥን አላቸው። በጣም መወደስ ምናምን ስለሚፈልጉ በጣም ትልቅ ነገር ሲሰሩ በዛው ልክ እንደሚወደሱ ስለሚመኙ ያ ካራክተሪስቲክስ አላቸው። ችግሩ ምንድነው? ሌሎች ብዙ ሀገር ያሳደጉ ናርሲሲስት መሪዎች አሉ። አይዘር በሌላ በኤክስፐርት ላይ እንትን ነው እምነታቸው፣ ኤክስፐርት ዙሪያቸውን አድርገው እነሱ የማያውቁትን በኤክስፐርት እያሰሩ እንትን የሚሉ ናቸው። ኦር ኢንስቲትዩሽኑ በጣም ጠንካራ ስለሆነ ለምሳሌ አሁን እንደ እንግሊዝ ሀገር ኢንስቲትዩሽኑ ጠንካራ የሆነ እንደ አሜሪካ ኢንስቲትዩሽኑ ጠንካራ የሆነ ሀገር እንደፈለጉት ማድረግ አይችሉም፣ ይይዛቸዋል፣ ያስራቸዋል። ኢትዮጵያ ውስጥ ግን ያ ነገር ስለሌለ አንድ ሰው ሪሊ ንጉሠ ነገሥት እኮ ስዩመ እግዚአብሔር የሚባሉት ንጉሠ ነገሥት እኮ የአብይን ያህል ፓወር አልነበራቸውም። እንትን ይሰሙ ነበር፣ አማካሪ ይሰሙ ነበር። የውጭም የውስጥም አማካሪዎች ነበሯቸው። ካቢኔቶቻቸውን የተመለከትክ እንደሆነ በብቃታቸው፣ በማንነታቸው፣ በትምህርታቸው ነበር ይደረግ የነበረው። አብይ እኮ የሰር የሚለውን ብቻ ነው እያመጣ እየደገፈ ያለው እና በአብይ ላይ ሳይሆን ተስፋዬ ያልኩት ምንድነው እንደገና በደንብ አንደርላይን ለማድረግ እነዚህ ነገሮች ቢሟሉ ኢትዮጵያ ከመፍረስም አልፎ ትራይብ ልታረግ ትችላለች። ጥያቄው እነዚህ ነገሮች ይፈጠራሉ ወይ ነው። ሰው ያንን በማለት ገብቶናል። ዶክተር ዮናስ በጣም ነው የማመሰግነው። እንግዲህ ከወራት
መጥፋት በኋላ ዳግም መታል ከዚህ በኋላ ብዙም እንደማጠፋ ተስፋ አደርጋለሁ። ፖለቲካውንም በተመለከተ በደንብ የምንፈትሽበት ሌላ ዝግጅት እንደሚኖረን ተስፋ በማድረግ ነው የምሰናበተው። በጣም አመሰግናለሁ ዶክተር ዮናስ ብሩ የኢኮኖሚ ባለሙያ እንደዚሁም የፖለቲካ ተንታኝ ለነበረን ቆይታ በአንከር ሚዲያ ታዳሚዎች ስም በማመስገን ነው የምሰናበተው። እግዚአብሔር ይስጥልኝ።